ተደረገ እንደሆነ እና ላይ ብር ኖሮበት ጅዳ የሱን ብር ስለሚቀበልለት የዛን ኋላ ሀገር ያለውን አጥፍቶበትና እዳ ካለበት እዳ እንክፈልል ብለን ቪዲዮ እንትን ብለና ሰውየው ሊሰማ አልቻለም እንጂ ልጅቱ ምንም የለባት ምንም ችግር የለም እንሰጣለን። አሁን እኛ ከመምጣታችን በፊት ሲናገር የነበረው ልጅ አሁን እንዳልከው ፕሮፋይል የቀየረው ዋና ፖይንቱ ያለው እሱ ጋር ነው። ሰያ ዋና ነገሩ ያለው ደላላውና እሱ አንድ ቤት ነው የሚኖሩት። ደላላውና እሱ አንድ ቤት ነው የሚኖሩት። አንድ ሰው አምጥቶ አሁን እሱ ቤት እዚህ ይመች ቤት አስገብቷል አሉ 21 ሰው አምጥቶ በዙ በተክሊ ይሄ ደላላው ይሄ እንትና ማን ነው የገጠር ማን ነው የገጠር ልጅ ያጎቱ ልጅ ነው ለጌታሁን ይሄ ደግሞ የሃኒባል ምስኪን አያውቅም እሱ ጓደኛ እያለ ዝም ብሎ እሱ ጋር ካሁን በላ እንደሚያገናኝ ነገር የለም። ይሄ ጓደኛ አይደለም። ሚስትህን አሳልፎ የሰጠው ወይንም ደግሞ ስትሞት ለምን ሞተች የት ሞተች ብሎ አጥብቆ ጠይቆ የሚስትህን ትክክለኛ መረጃ ያላመጣ ጓደኛ አይደለም። ጓደኛ ነው እኔ ጋር ነው ምናምን ነው እያል ምን ነው ይሄ ጓደኛ አይደለም። ካሁን በኋላ ጓደኛ ማለት የጓደኛው ሚስት እንዴት እንደሞተች ለምን ሞተች በደንብ አድርጎ ተከታትሎ አምጥቶ እውነትን የሚያወራ ነው እንጂ ከኢትዮጵያ ሰው አምጡና ቀብሯን ፎቶ አንስቶ ይላክላችሁ እየተባላችሁ እየተጫወቱባችሁ እሺ ብላችሁ ይሄንን የሚቀበል ጓደኛ ነው እንዴ? ንፍጣም ነው እንጂ ይሄ ነው እንደ ጓደኛ ሁለት ይሄ ጓደኛ አይደለም። የሃኒባል ይወዛለ ዱንያ የሚባለው ትክክለኛ ፈራጅ የለም ቲክቶክ ላይ ብሎ ጌታውን ተናግሯል። እና ይሄው አሁን መጥቶ በዚህ ሁሉ ሰው መሃል መናገር ይችላል። ሁሉም ቲክቶከር እዚህ ላይ አለ። ሁሉም ቲክቶከር እዚህ ላይ ስላለ መጥቶ እኛ እንወርድለታለን ከሚፈልገው ሰው ጋር ተነጋግሮ ልጅቷን ትክክል በስርዓት ያስረክብ ያለ። ከዛ ውጪ የጌታሁንም ቀበሌው ቤተሰቡ እና ዋናው ደላላ ጅዳ ያለው ይመች የሚባለው እህቱ ቤተሰቦቹ አጎት አክስት እያንዳንዱ አጥንተን ጨርሰናል። ከዚህ በፊት በሸዋ አካባቢ ያለውን ወጣት የፈጀው ይሄ ልጅ ነው። ስላለፉት አይመለከተንም። እንግዲህ ወደው ነው የሸዋ ልጅ ማንም ያማራ ልጅ በተፈጠረባት ነገር እየተሰደደች በራሱ በእህቶቹ በወንድሞቹ መጫወቻ ሊሆኑ አይችሉም። እስከ ዛሬ የተጫወቱባቸው ይበቃቸዋል። ምድረ ቆሻሻ እዛ ላይ ያለው ነገር ስቃይ መከራ ሳይበቃው መፈናቀሉ ሳይበቃው መሞቱ ሳይበቃው ሳይመቸው እዚህ ደግሞ ቤተሰቡን ለማሻሻል ለመርዳት ብሎ የመጣውን እየሸጡ እየለወጡ እስከ ዛሬ ድረስ ያደረጉት ነገር ይበቃል። ሰያ ማርያምን ከዚህ በላይ እድል እንዳሰጥ እድል እንደው በፈጠረ ከጎንህ ነን። እንደው እድል እንዳሰጥ የፈለገው ነገር ይምጣ። በቃ በየትኛውም ቦታ ለህግ የሚከፈል ጠበቃ ሁሉ ከፍለን እንሄዳለን። ቤተሰቦቻቸው ብቻ ይውጡ። በቃ ሌላ ሁሉም ነገር ይቅር። በህይወትም ካለች አለች ከሞተችም ሞተች። በቃ ግን ንቀቱ ይሄ ወደ መፍትሄ ሂድ። የንቀቱ ንቀት ከስር ሆኖ እያዳመጠ ነው። ደላላው እኮ እያዳመጠ ነው። የንቀቱ ንቀት ግባ ሲባል አይገባም። አሁንም እኛን እንደ ወገንተኝነትና እንደ ፍትህ አይናገሩም ምናምን የሚል ከሆነ እነ ሳሪ አሉ እነ ሙይት አሉ እነ ጆከር እነ በርጅስቶን አሉ። ይምጣና ያው የተለመደውን ሙታለች ለመኖሯ ምስክር ያምጡ ነው የሚለው። ይምጣና እስቲ እሱም እንደዛው ሐሳቡን ይስጥ። በእነሱ ፊትኛ እንናገርም። የሱ እኮ ትልቁ ችግሩ እኮ ሙታለች ለመሞቷ መረጃ ሳያመጣ ለመኖሯ መረጃ የሚል መረጃ አንድ ሰው ደላላ ነኝ ብሎ ለማሻገር ብር ተቀብሎ ሲወስድ በህይወት ከሌለች መረጃ በቃ እናምናለን። እማናምንበት ምንም ችግር የለብንም። ግን በመረጃ በማስረጃ ሳይዶ ያውልቅ። አሁን ለምሳሌ ድንበር ላይ ነጃት አለች። ምናልባት ነጃት እኩል ተስረዳት ይችላል። እዛ አካባቢ ሰው ሲሞት የሚቀብሩት የኛው ኢትዮጵያኖች እርስ በራስ ነው አይደለ? ያንም ከሞተችም እኮ መቃብሩ ቦታ ላይ ሄዶ ያሳይ ችግር የለም። ገባ ካለችም ደግሞ ወይ አካሏን ጎድለዋት መተዋት ከሆነ ቅድም እንደተባለው አንድ ልጅ አለ አስገባው እግዚአብሔር ይመስገን የሚል በአካል አይቻታለሁ የሚል ልጅ አለ። አይቻታለሁ እያለ በተደጋጋሚ እየጻፈ ነው ሲያስገቡት። ተቀማን ፎቶ እንዳናነሳ ስልካችን ተቀምጦ ነው ያለ ነው እና እኔ አይቻታለሁ እግዚአብሔር ይመስገን የሚል ልጅ አለ። ግን ፎቶ ማንሳት አይችሉም። እዛ ያሉ ድንበር ላይ ያሉ ስልክ ይቀማሉ። ስለዚህ ባይናቸው ያዩትን ነው ማውራት የሚችሉት ወይም ለሰው ነው የሚነግሩት። ማነው ስሙ አይቻታለሁ የሚለው? እስቲ የት ነህ?
እግዚአብሔር ይመስገን ምናምን የሚል ልጅ ነው። እስቲ የሆነ ቁጥር ጻፍ። አንደኛችሁት እግዚአብሔር ይመስገን እግዚአብሔር ፍቅር ነው የሚለው ነው። ግን መረጃ ፎቶ ምናምን እንዳትሉት እዛ ስልክ እንደሚቀማ ሁላችንም እናውቃለን። የት ነው? እስቲ ደግመህ እስቲ ጻፍ። እኔ ወርድልሃለሁ። ሰየው ይግባ እታሽ ግለለም ተቀምጦ የት ነው? ምንድነው ፕሮፋይሉ? ይኸውልሽ ሰው ገጠር ሰው ሲሞት ምን ይደረጋል መሰላችሁ? ሰው ሲሞት እንደዚህ መንገድ ላይ መሪ እየመራ ብዙ ሰው እኮ ሞቷል። ሰው ሲሞት በፊት እንደው እንኳን ኢትዮጵያ ውስጥ እንኳን በአፋር ወደ ጅቡቲ ሲሄዱ ሰው ሲሞት ደላላው ሰው ይመርጥና ለመሞቱ ብሎ አፈር መቆፈር ስለማይችሉ ድንጋይ እንደዚህ ይክቡና ድንጋይ ውስጥ አስተኝተው መንገደኛውን ባይናችሁ ለቤተሰቦቿ እንድትነግሩ ተብሎ ስልክ የዛን ጊዜ ስልክ በሌለበት ሰዓት እዛ አሳይተው ይሄዳሉ። አሁን ደግሞ ስልክ ከመጣ ወዲህ ሲሞቱ ሰው አምጥተው ቪዲዮ ቀርጸው ቀብረናታል ወይም ደግሞ መቅበር ሳንችል እንደዚህ ቅጠል ጭነንባት አልፈናዋል ወይ አልፈናታል ተብሎ እዛ የነበረውን ሰው አስረድተው ነው የሚሄዱት። ለምሳሌ የሃኒ ግን የሆነው ሙታለች ያሉት መጀመሪያ ደከመች አረፈች አሉ። ስታርፍ ሌላውን ሰው ይዘው ሂደው የ20 ደቂቃ መንገድ ይዘው ሂደው ሌላ ቦታ ያስቀምጧቸዋል። የ20 ደቂቃ መንገድ ገባሽ? እንግዲህ 20 ደቂቃ በእግር ቅርብ ነው። ልጁን አስገባው። የ20 ደቂቃ መንገድ ይዘው ሂደው ያስቀምጧቸውና ቆይተው ሁላቸውም ደላሎቹ እዛው ተመልሰው እሷ ጋር አበባ ስትበለው አበባ ስታባቱ በኋላ እሷ ጋር ተቆዩ በኋላ መተው በቃ እንሂድ ሃኒ ሙታለች ነው አሏቸው። ለምሳሌ ስልክ ይዘዋል። የገጠር ልጅ ይታወቃል። እስቲና አንተ ሄድና እንዳውኑ ቪዲዮ ቀርጻት እዛ ሙታለች ቢሉት 20 ደቂቃ በእግር ማለት ነው ይባል ነበር። ሩቅ እንኳን ቢሆን 20 ደቂቃ በእግር የገጠር ልጅ ወስደው ቪዲዮ አስቀርጸውት ከዛ ቢሄዱ ምን ችግር ነበረው? ሁለተኛ ከኢትዮጵያ ሰው ይምጣ ካሉ ብዬ ሌቦች ናቸው። አልሞተችም እሷ አይቻታለሁ። አልሞተች ነው እንደዛ ያላረጉት። ልጅቷ በህይወት ስላለች ምንም አይነት ቪዲዮ አይለቁም። አሁን ልጁን አስገባው። ባይና አይቻታለሁ ያለውን አስገባው። የት ነው? እሺ ፕሮፋይሉ ያንበሳ ነው። እሺ 9 ቁጥር ጻፍ። 9 ቁጥር በደንብ አድርገህ ጻፍ። አንድ ሰው ይውረድ። ቆይ ነጃትን ላውረዳት። እሷን ስለምችል እንግዲህ ትወርድብኛለች። አንበሳ ያለህ ማነህ? 9 ቁጥር ጻፍ። እንድርስ ማን ነው ስሙ? ስለ ሁሉም ነገር እግዚአብሔር ይመስገን። በረጅሙ ነው በአማርኛ የተጻፈው። ፕሮፋይሉ አንበሳ ነው። እሺ 9 ቁጥር እንትን ብለህ ጻፍ። በደንብ አድርገህ ጻፍ። ለምን ተመጣ ያዘው? አንተም ስልጣን አለ አይደል? ሰው ቆይ ግን ሁሉም 9 ቁጥር ይጽፋል። እኔ እኮ ስንት በሽተኛ እንዳለ ቁም ነገር እኮ ነው የተያዘ። ለምንድን ነው ሌሎቻችሁ የምትጽፉት? ያማችኋል። አሌክስ የሚለው ነው እንድሪስ ስሙ አሌክስ ነው። እስካሁን እያየው ነበር አላየሁትም። ስለ ሁሉም ነገር እግዚአብሔር ይመስገን ይላል። ረጅም ነው። ቆይ ላሳይ ከነ ቴክስቱ። ቆይ እስቲ 9 ቁጥር የጻፈው ለድሪስ ሞዴሬተር ስተው በቃ ካየው አለው እኮ። አረ የለውም ነው አይደለም ያስገባው አይደለም። እሺ ኒዮታን ይታያል። ይኸውልህ ስለ ሁሉም ነገር እግዚአብሔር ይመስገን ስክሪንሾት አድርጌው ነው። የለማ ወደ ላይ እኮ አለፈ እኮ ይሄ ሁሉ ኮሜንት ይላል። እንደ አዲስ ይጻፍ። ይሄ ነበር ይላሉ ከታች አሉ። ሜሽን አድርገውታል። ግን ታውቃለህ እየጻፉት ነው፣ ስሙን እየጻፉት ነው። ዝም ብሎ ነው። እውነተኛ ቢሆን ይመጣ ነበር። ስለዚህ እናንተ አሁን ምንድን ነው የምትሉት? እስቲ ሁላችሁም ሀሳባችሁን ስጡ። እኛ ከአሁን በኋላ በዚህ ጉዳይ አንመለስም። ደከመን ነው። አይ ስማ ሰይድ፣ ቤተሰብ አንድ ሀገር አይደሉ እንደ መች የሚባለው ጋር? አዎ። ስለዚህ በቃ እዛው ቤተሰብ እየያዙ
በሚዲያ የሚሆን ነገር አይደለም። እሱም አልመጣም ካለ ቤተሰቦቹ ጋር እዛው ይያዙ። ቤተሰብ አላት አይደል? እሷ ወንድም እህት አላት፣ የያዟቸው የእሱም ቤተሰቦች የያዙ። በሚያመጣበት ያመጣል አፍንጫውን ተይዞ። እዚህ ላይ የልብ ልብ ነው የሚሰማው እና እስካሁን ብደውልለትም ስልክም አያነሳም። ያ ከሆነ እዛው ቤተሰቦቻቸው ማድረግ ያለባቸውን ያደርጋሉ። በሽማግሌም ሆነ በምንም ሆነ በጉልበትም ሆነ ነፍስ ነው ነፍስ ነው። ማድረግ ያለባቸውን የእሷ ቤተሰቦች ያውቃሉ። እኛም እንደዚህ ነው የምንለው። በፈለጉ መማማል ካለባቸው ይማማሉ። መያዝም በህግም መያዝ ካለባቸው የእሱን ቤተሰቦች የያዙ። ሳውዲ አረቢያ እሱን አስይዛለሁ ቢሉም በምንም አይነት መንገድ አያገኙት። አሁን እነሱ ደላላዎቹ ምን አለ መሰለ ጆከር እዛ ቦታ ላይ የሚገቡትንም የሚወጡትንም ስልክ ስለሚቀበሉ ሀኒም ባይናቸው ብቻ እንጂ የሚያዩት ቪዲዮ ቀርጾ ማንም መረጃ እንደማያወጣ ያውቃሉ። ስለዚህ የሆነ ቤተሰብ ላይ ካልወረደ እንደዚህ በቲክቶክ ምናምን አያመጡ። ስለዚህ ቤተሰብ ጋር ነው አሁን መሄድ፣ መሬት ላይ ወርዶ እዛ ነው መሰራት ያለበት። ጎረቤት ከሆነ ቤተሰቦቿ ተነስተው መያዝ የእሱን ቤተሰቦች ግዴታ ለቤተሰቦቹ ሲያዝን ማስለቀቅ ባለበት መንገድ ያስለቅቃል። ከዚህ ውጭ እኛ እዚህ ብንጮህ 24 ሰዓት ብንጮህ ምንም መፍትሄ አዳመጣ። ቀን እየተጓተተና እንዲሁም እነሱም እኮ ያያሉ እኮ ይሰማሉ። ቁጭ ብሎ ነው ተራራ ላይ አንተን የሚመለከት። አረቂውን ያፍሳል፣ ጫቱን ውሎውን ሲያላምጥ ይውላል። አረቂውን እያፈሰ ቁጭ ብሎ ነው የሚመለከት። ሌላ ጉዳት ሊያደርሱባት ይችላሉ። ይሄ መቃብር ምናምን የምትሉት አንድ ስትሞት ፎቶ ካልተነሳች ወዲያውኑ ሳትቀበር የሌላ ሰው መቃብር ቆፍሮ ቢያሳይስ ምን ምልክት አላት? ከዚህ በኋላ እኛ እዚህ ስንጨቃጨቅ ልጅቷን ሌላ ጉዳትስ ቢያደርሱባት? ያ እሱን ነው የምለው። ሰያ ምን አለ መሰለህ የሆነ ሰው መቃብር ፎቶ አንስተው እነዚህ ሰዎች ቢያመጡ ልጅቱ መሆኗን የማያሳይ ኤግዛክትሊ የማያሳይ ከሆነ ምንድነው መፍትሄው ነው? እነሱ እኮ ሞተች ብለው የሆነ መረጃ መስጠት ቀላል ነው ለነሱ። ልጅቱ በህይወት አለች ነው የመጀመሪያው። የለችም ካሉ ከመሞቷ በፊት የነበረው እስከ ሞተችበት ያለውን ፕሮሰስ በቪዲዮ ያሳዩ። ከዛ በኋላ ደግሞ የሚቀጥለው እርምጃ እዛው እነሱ ጋር ነው የሚሆነው። የትም አያመልጡም። ቀልድ ነው የያዙት። አንድ አካባቢ እኮ ነው ሚኪዬ። ምን አለ መሰለህ አሁን ተጠያቂ እንዳይሆን በህይወትም ካለች ተጠያቂ እንዳይሆን ሌላ ችግር ሊያደርሱባት ይችላሉ። ያ የኛ እዚህ መጨቃጨቅ ቲክቶክ ላይ መነጋገር ምንም የምናመጣው መፍትሄ የለም። ቤተሰቦቿ አሉ አይደለ? ቤተሰቦቿ የእሱም ቤተሰቦች መያዝ ባለባቸው የያዙ። አሁን ህይወት እያለች የለችም ለማስባል በዛው ነገሮች ተሸፋፍነው እንዲቀሩ ቢገሏትስ? ይገርማል በጣም። ስለዚህ ነገ ዛሬ ሳይሉ ቤተሰቦቿ በነገው ዕለት ማድረግ ያለባቸው ያለው ነገር ሰውየዋል እንዳሁንም አይቻታለሁ ያለው አይቻታለሁ በህይወት ያልከው ልጅ ውጣና እንደገና ጆይን ስትል እናያለን። ወንድሜ ልንገር ግን ቤተሰቦቿ ብቻ ሳይሆኑ እኛም እገዛችን ያስፈልጋል። እኛም ትብብራችን ያስፈልጋል። ምክንያቱም ለምን እንደሆነ ታውቃለህ? እዛ ጋር እነሱ እንደ ቤተሰብ ሳሪ ለምን መሰለሽ እዛ ቦታው በጣም አስቸጋሪ ነው። የአረመኔ ቦታ ነው። አንቺ እንደምታስበው አይደለም። በደንብ እናውቀዋለን። ስለዚህ አሁን እዚህ ላይ ጭቅጭቅና ሰውየው አሁን ቢወጣም ከተጠያቂነት አይዘልም። በዚህም አለች በህይወት ልጅቷ የለችም ለማስባል ቢያጠፏትስ? የኛ ጭቅጭቅ ነገም ይቀጥላል፣ ከነገ ወዲያም ይቀጥላል። ቤተሰቦቿ ግን እዛ ሲያያዙና የኛ እገዛ ደግሞ ከዚህ ይቀጥላል።
ዋናው ነገር ግን ከቤተሰቦቿ ይሄንንም አሁን እኮ እያለና ለሰያ እኮ እየነገርነው ነው። በቃ 3 ቀን ተጨቃጭቃችኋል። ኤቪደንስ ካላችሁ ኤቪደንስ ያምጡ። አሁን መጨረሻ ላይ ወንድሜ መጨረሻ ላይ የተናገረው ሰውዬ ዋናው እሱ ነው አለበት። ዋናው ፖይንት እሱ ላይ ነው ማተኮር ያለብህ። ምክንያቱም እሱ ሰምታው ከሆነ ደላላ ነው፣ አገናኝ ነው። ቅድም ምንድን ነው ያለው ራሱ ሲናገር በዛ እየሰማን ነበረ። እንደራደር፣ እሺ እናውራ፣ ግን ብገባ እዚህ ፍርድ የሚሰጥ የለም ብሏል አለ። ተረተኛ ማውራት ይፈልጋል። የምን ፍርድ የማይሰጠው ነገ ደውለህ ሰያውን ስማ የሚለውን አድምጠህ በደንብ አድርገህ እኛ እንደ ሀገር ልጅ እንደ ወንድም 3 ቀን ሙሉ ለምነናችኋል። ገባህ? አንተም ይመችም ተባባሪ ናችሁ። ምንም አይደለውም ምናምን የለም። አንተ ነህ ከባሏ ተቀብለህ ቆይ ተባሏ ተቀብለህ ለይመች የሰጠው አንተ ነህ። ይመች ለዛ ለነ ተክለይ የሰጠ እሱ ነው። ተክለይንም ታውቃለህ። ይመችም ጓደኛ ነው። አንድ ቤት ነው የምትኖሩት፣ አብራችሁ ነው የምትሰሩት። ተባብራችሁ ግችልኝ ካላወጣችሁ ነገ መተህ እኔ ቤት ታለቅሳለህ። እመነኝ። ገብቶሃል? 3 ቀን ሙሉ ለምንያችኋለሁ። እሺ ይመች ለምን ነው ገብቶ መግለጫና አስተያየት የማይሰጠው? ምን እያደረገ ነው? አያነሳም። ለምን? ጓደኛ አይደል እንዴ? ለምን አያነሳል? እና ኢጃዛ ቤታችሁ አንድ ላይ ተሆነ ማን ነው አንድ ቤት የሚሆነው? ጓደኛ ብትሆኑ አይደለም እንዴ? ለምን ምን ትላለህ? እውነቱን አውራ እኮ ስላልካድክ ቤትም በሃባም በቂልባም ብላችሁ ልጅቱ በህይወት ስላለች እነሱ የሚሰጧችሁን የውሸት ትርክት ሳይሆን ይዛችሁ ለኛ መስጠት፣ እነሱ የሚሏችሁን ሳይሆን እናንተ እኛ የምንለውን ተቀበላችሁ እነሱ ጋር ተጋፍጣችሁ ልጅቱ እንዲለቁ ማድረግ ትችላላችሁ። ይሄ ካልሆነ እኛ ግዳጃችንን ጨርሰናል። እንዳንድ ሶሻል ሚዲያ ስራችን አቁመን 3 ቀን ሞከርን። እሺ ይሁን። አስገባው፣ በፈጠረ አስገባው፣ እንደው በእናትህ አስገባው። እድሉን ስጠኝ፣ እኔ ልጠይቀው። በቃ አስገባው፣ እኔ ብቻ ልጠይቀው። በቃ በቃ ይምጣና እኔ ብቻ ልጠይቀው። ሰያ እንደው በቃ ለአንዴና ለመጨረሻ ጊዜ በፈጠረ እስኪ አሁን እንደ ቅድሙ ያልኩን ቁጥር ጻፍ ላስገባክ። እሺ ጥሩ ጻፍ፣ የቅድሙን ቁጥር ጻፍ። አሁን ብዙ ሰዎች አሉ ያለ ጋይስ፣ በጣም ይቅርታ። እኔ በጣም እየተሰማኝ ያለ ነገር ስለሆነ ነው። በጣም ይቅርታ አድርጉልኝ። በቃ ይሄ የኢትዮጵያ ሕዝብ ሁሉ ከጎኗ ነው። ምንድነው በጎኗ ያለው? አላውቀውም። ተልከነ ሳርዬ ከዚህ ዋያይዜ አንድ ነገር ለበት እኔ ቲክታክ ላይ ተጽዕኖ ፈጣሪ የሆናችሁ ልጆች በዚህ ጉዳይ ከጎኑ ከሰያ ጎን ሆናችሁ ይሄን ጉዳይ ከነሳሪ ከሙኒት ጆከር ሁላችሁም ጋር ሆነው ሊያግዟችሁ ይገባል። ይሄ የአንድ ሰው ጉዳይ አይደለም። እህታችሁ ብትያዝባችሁ ወደ ማን ልሄዳችሁ ልጠይቁ እንደምትችሉ አስቡት። ሰው ነው የተያዘው። ያችን የመሰለች ልጅ በሰው እጅ ነው ያለችው። በእኔ ካልደረሳችሁም ማለት የለም። አግዟቸው። እነሳሪ በገንዘብ በማንኛውም ነገር የሚያስፈልገውን ነገር ካለ እንደ ገንዘብ ልንራዳ እንችላለን። ከዛ ውጭ ግን ተጽዕኖ ፈጣሪ የሆናችሁ ቤት ከፍታችሁ የምታወሩ ልጆች፣ ጌመሮች ከዚህ በላይ ለሰው ልጅ ሊደርስ የሚችል ነገር የለም። አግዟቸው ነው የምለው። ይሄን መልእክቴን በቅንነት ተቀበሉ። ግን አለሚ ትክክለኛ ነገር ነው። አሁን አቡፋን ነው ብቻውን የያዘው። ገብተዋል። ያም ይመጣል ሌላ ይለዋል፣ ይሄም ይለዋል ሌላ ይለዋል። በቃ ምንም ወደ ቁም ነገር አልሄድም። አሁን እነ ሳሪም እነ ሙኒት ጆከርም አሉበት በጉዳዩ፣ ሌሎችም ጆይን ይላሉ።
በቃ ይቺ ልጅ እስካልተለቀቀች ድረስ ማንም ሰው ሰላም አይተኛም። እዚህ ቲክታክ ላይ አይደለም አሜሪካ አውሮፓም ያላችሁ ሁላችሁም የምትችሉትን የዚች የምትለቀቅበትን መንገድ ተራዱ። ይግባ ሚኪ አንድ ጊዜ እሱ ይግባ። እኔ መጠየቅ የምፈልገው ነገር ስላለ ይግባና እሱ ይጠየቅ። በቃ አንዴ ብቻ ሳያ ግባ በለው ይግባ። ልጆቹ የሚገቡት ቤተሰብ ስንል ብቻ ነው እንጂ በኖርማል ወሬ አይገቡም። ቀጥታ ቤት አማራ ምንም ችግር የለም። ከዚህ በኋላ እኮ ነገርን። በቃ አሁን እኮ ይሄ የህዝብ ጉዳይ ነው። እናትም አባትም ጋዛ ጎረቤት ምንም ቢፋጨቅ ምንም ቢልም ዋናው ህዝብ ነው። ከህዝብ ከጎን አለ። አለቀ በቃ። ይሄ የሁላችንም ጥያቄ ነው። በየሜዳው በየቦታው በጣም ብዙ ሴቶች አልቀዋል። ይሄ ደግሞ ቼን አላቸው። ስለዚህ ገብቶ በቂ ማስረጃ መስጠት ያለበት እሱ ነው መጀመሪያ። ምክንያቱም ያገናኘው እሱ ነው። እሱ በምን ኤቪደንስ ነው ልጅቷ መሞቷን አረጋግጦ አብሮ ሀዘንተኛ ሆኖ የተቀመጠው? በምን ነው ልጁ ሰላዩ ነበር ጆከር የሚለው። አሁን ከዛ በኋላ ፕሮፋይል ቀይሮ መጣ። የዘመነን አድርጎ መጣ። ችግር የለም። የዘመነን አድርጎ መጣም ለምትለው ማለት ነው። የገጠር ልጅ ነው። እዚህ አብረን ነበር የምንሰራው። እሱን ያወረደልኝ የዛሬ 3 ዓመት ከ8 ወር ምናምን አካባቢ መድኃኒያው ነው የምልህ። ተፈለገ መጠየቅ ትችላለህ። መክፈትም ምን መስራትም ምንም አልችልም። ምን ማለት ነው ነገር ችግር የለም። እሺ ችግር የለም። እኛ አንተ ፕሮፋይል ምንድነው ነገር የለም። እሱን ተው፣ ችግር የለውም። ችግር የለም። አሁን ለምትጠየቀው ነገር መልስ ስጣ። እኔ አሁን አንተን ጠይቃለሁ ወንድሜ ከይቅርታ ጋር ማለት ነው። መጀመሪያ ስምህ ማን ነው? ጌታውን። እሺ ጌታውን፣ አንተና ሀና የት ነው የምትተዋወቁት? ሀናን አውቃታለሁ፣ የሀገሬ ልጅ ናት። ባሏም ደግሞ ጓደኛዬ ነው፣ አብረን የምንሰራው። እሷም ራሱ ሞተች ተብሎ እንደተነገረ ይሄ ጋር ነው መጥቶ የገየረው። የጠየቅኩህን ጥያቄ ብቻ እኔ የምጠይቅህን ብቻ አጭራጭር መልስ ነው የምትሰጠኝ። በቃ ሌላ ምንም። አንተ ታውቃታለህ ሀና የጓደኛ ሚስት ናት፣ የሀገርህም ልጅ ናት። አይዋ ጥሩ። ወደ ኢትዮጵያ በባህር ለመሄድ ስትል አንተ እንዴት አገኘሃት? እንዴት አገናኘሃት? እንዴት ተገናኘሃት? እሺ ያገኘኋት ባሏ ጋር 24 ሰዓት ነው ነግቶ 24 ሰዓት ነው የምናወራው። መጃን አለ የዚህ ሀገር መጃን። ጠዋት ያነሳን ቀን ነው ስናስገባ በጎቻችንን ስናስገባ የምንለያየው። ስናስወጣ ደግሞ 8 ሰዓት ላይ ማውራት ነው። 24 ሰዓት ነው የምናወራው። ገብቶሻል? ከዚያ ወንድሞቼ የገጠር ልጅ የአክስቴ ልጅ ነው። አንድ ደግሞ ወንድም አለ ፍርድ ወንድም የራሴ። እነሱ ተነስተው በስማ የለባቸውም። በስማ ስለሌለባቸው ያው የሸቃቀሉትን ሸቃቅለው ሳንቲባቸው ትንሽ ተጠራቀምላቸው ይቃማ ለማውጣት ተነሱና ሄዱ። ከተማ ግዳ ሲገቡ እዚህ ገጠር ራሱ ተሰማው። ከተማ ሲገቡ ታወቀ። ሊሄዱ ነው ወይ ምናምን አለኝ እሱ ባሏ። አዎ ሊሄዱ ነው አልኩት። ከዚያ ምንም ነገር የለም በቃ ባለቤቴ እኮ ልትሄድ ነው አስቸግራኛለች ካልሄዱ ብላ እና ቆርጣለች። የሀገር ሰው ናቸው እንግዲህ ዞሮ ዞሮ ከሌላ ሰው ጋር ተመሄድ የሀገር ሰው ከወንድሞቿ ጋር ብትሄድ ለሁሉም ነገር እንግዲህ አብሮ ይሄዳል። እሺ አበብ ሴት ላይ አስቸጋሪ ነው አይደለም? እኔ ተጓደኞቼ ጋራ ቢያንስ 2-3 ሆነን ተቀላቅለን እያወራን አበብ ሴት ላይ አስቸጋሪ ነው። እንደው ይሄ ነገር በጣም ችግር እንዳይሆን ምናምን ስለው አይዞህ እሷ አይደለም አንተን ኃላፊነት እኔም ኃላፊነቱን አልወስድም፣ እሷ ራሷ ኃላፊነቱን ትወስዳለች። አልፎ ተርፎ ለቤተሰብ አስርንትራስ ብያለሁ እና አብረው እንዲሆኑ ያህል እንጂ ተጠያቂነት ምንም አይመጣብህም ብሎኛል። ይሄም በስነ ስርዓት ባሏ ተፈለገው አለ እሱ ይናገር። ለምንድን ነው ከነሱ ተለይቶ እሱ ተጠያቂነት አይመጣብህም ብሎ መጀመሪያ ያለ? ምን ስለሚሆን ነው? ምን ስለሚፈጠር? ለስራ ሞራ ጌታ 44 ቁጥር ላክልኝ። መክሯት አይሆንም ይቅርብሽ ምናምን ተጨቃጭቀው ቢሆን ነው ዞሮ ዞሮ። ከዚያ እኔም ኃላፊነቱን እሱም ከራሱም ላይ ወርዷል። ገብቶሻል? ወደ ቤተሰብ አስተላልፌ እንደዚህ አድርጌያለሁ። እንግዲህ ማን ነው ኃላፊነቱን ከራሱ ላይ ያስወረደው? እሱ ራሱ መጠየቅ ትችያለሽ። እሱን ራሱ ማለት ነው። ገብቶሻል? ባልየው ነው። ለምንድን ነው ኃላፊነት የሚያወርደው? የምትሄደው ኢቃማ ለማሰራት ነው። ችግር ይደርሳል ሳራ ችግር ስለሚደርስ ጥያቄ አንተ አሁን ምንም ነገር ገና ለገና ችግር ይደርሳል ብላችሁ ኃላፊነታችሁን አንተም እሱም አወረዳችሁ። ያኒ ገና ይደርሳል፣ ገና ሊደርስ ይችላል
ገና ይችላል ብላችሁ አዎ ሴት ልጅ አንደኛ ደግሞ እዚህ የተቀመጠ ዛሬ ባልየው ስላለ ባልየው ስለራሱ ያወራል። ራሱ የሚጠይቀው ብቻ ይመልስ። ስለራሱ ያወራል። በቃ ስለራሱ ብቻ መልስ። ቆይ መሲ እንደው በፈጠረሽ አንድ ብቻ ሐሳብ ልረዳና ከዛ ወርዳለሁ። በቃ ይቺን ብቻ ከሱ ማወቅ ስለፈለኩ ነው። ቀጥል እሺ። ከዛ በኋላ አገናኘ ሰው ከዛ ጨረሱ ተነጋገሩ። እኔ 5500 ብር ተነጋገሩ። ጨረሱ ሁሉ ነገር ባሲያቸው እነሱ በመታወቂያ ጉዳይ ትንሽ ዘግቶ ነበር። መታወቂያውን ከኢትዮጵያ አስላኩ መጣላቸው እንባሳቸው እንደጨረሱ ከዚያም በኋላ እኔ ከሴት ጋር ይቅርብኝ እንደው ከሴት ጋር ቢቀርብ ደህና ነው። አብሶ እዚህ ሀገር የተቀመጠ ሴት ሊደክም ይችላል። ከዚያ የወጣውን ጠንካራ ናቸው። ከዚህ ወደዚያ መሄዱ በጣም አስቸጋሪ ነው። ሙቀትም ፀሐይ ምንም ማግኘታቸው ስለማያውቅ ይታወቃል። እንትን ስለሚል ሲስተርም ደውላ ተደብቀው ይሄዱ። አሁን ደግሞ እሱ ጋራ በጣም እንትን አለ። እሷ ቁጭ ብላ እስካሁን ድረስ በተስፋ አስቀምጦ እየጠበቀች እነሱን ምን ብዬ ነው ተደብቀው የሚሄዱት? በኋላ ሄዷል ብለው አይቀየመኝም እንዴ? ምን ብዬ ነው የምለው? ተወከለ አላህ እንግዲህ ፈጣሪ አምላክ ከነሱ ጋር ይከተላቸው። ይሄንን ማለት አልችልም፣ ይቀየመኛል። አው እዚያ ሊሄዱ ነው ነገ ተባለ። ሄዱ አደሩ። አልተጫኑ መሰለኛለታ አድሮ በማግስቱ መሰለኝ ደግሞ እንደገና የተጫኑ። ይሄን ማን ይዟቸው ሄደ? ለማን ነው 5000 የከፈልከው? ለይመች ነው 5500 የተነጋገርኩ ከይመች ነው። ይመች የሚባለው አንተ ነህ የምታውቀው። ያገናኘው ልጅቷን አንተ ነህ። ምን ብለህ አውርተህ ነው ያገናኘው? ምን ብለህ ወደ ኢትዮጵያ ለመሄድ ነው ኤምባሲ ምናምኑን እንደሚያልቅ ይታወቃል። ሁሉም ሰው እኮ አዲስ እኮ አይደለም እኮ ይሄ ሲሄድ ሰው። እሺ ይመች የሚባለውን አንተ ስታናግር ለሚመጣው ነገር ተጠያቂ ነህ አንተ ከራስህ ላይ አውርደሃል። ከባሏ ጋር ተነጋግረህ ችግር የለም። ይመች የሚባለውን ምን አልከው አንተ? ይቺ ልጅ ልትሄድ ነው ወደ ኢትዮጵያ፣ ብሩ ይሄን ያህል። ምንም ያልኩት ነገር የለም። ኃላፊነቱን አንተም አትወስድም እሱም አይወስድም። ዝም ብለህ መላክ ነው ያንተ ስራ። ወይ ስልክ እየደወሉብኝ ስለሆነ ምንም ስለ ኃላፊነት ስለምናምን ከሱ ጋር ምንም ያወራው ነገር የለም። ለምን አንተ መጀመሪያ ከባልህ ጋር ራስህን ኃላፊነትህን አወረድክ ከባልየው ጋር? ምክንያቱም አንተ የሆነ ነገር ቢመጣ እኔ የለሁበትም ሴት ልጅ እንደዚህ ነው ብለህ ኃላፊነቱን ከራስህ አወረድክ። ለይመች ስትሰጥ ግን ያ ነገር ስላስፈራ ወይም ደግሞ ያ ነገር እንዳስፈራ ከባሏ ጋር ካወራህ ይመች ጋር ለምን አላወራህም? ይመችም ለራሱ በኋላ ነው እሷ መሄዷን ያወቀው ማለት ነው። እዚህ ጋር ያልተናገርኩት ነገር ይመች ያወቀው በኋላ ሲሸኛቸው ነው። 5000 ብሩን አንተ 5000 ብሩ መች ነው የሰጠው? አልተሰጠም። 5000 ብር ለየብቻ የተቀመጠው በምንድን ነው? በምን ተነጋግራችሁ ነው ታዲያ? ይመች ዝም ብሎ ልጅቷን አንስቶ ነይ ሂጂ ብሎ የሚለው ሳትነጋገር ሳታቅ አሁን ያልከውን ሳይጨረስ አዳምጪ። ሁሉም ለየራሱ 5500 ሆነ እንጂ ለኪሳቸው 800 ብር ይይዛሉ። ሌላውን ሱቅ ያስቀምጣሉ። ሁሉም በየሽ ነው። እዚያ ጨርሰው ድንበርን ቆርጠው እዚያ ፈርሻም ሆነ አራጎ በደረሱበት ሰዓት ነው ያንን የሚያስተላልፉት። ገብቶሻል? እንደዚህ አይተባል ነው በቃ ያለው ይሄ ነው። ለአንተ ስንት ብር አሰበ? ለአንተ በአንድ ሰው ስንት ብር አሰበልህ? ለማ ለአንተ እንግዲህ ፈጣሪ በሚያውቀው ይሁን ጨለማ አይንጋሪ ለይቱን አንድ ብር የማውቀው ነገር የለም። ስንት ሰው ነው የሰጠው? እሷ ጋር ሁለቶች ወንድሞችና ሳራ ናቸው። እንትና ሀና። ስለዚህ በአንድ ሰው 500 ብር አስቦልሃል ለማለት ያ የገዛ ጓደኛ እየጻፈልኝ ነው በውስጥ አትዋሽ። አንተው ጓደኛዬ ከሆነ አንተው አስገባው። እሺ ወንድሜ እንደው በማርያም ልጨርስ። ከዛ በኋላ ይመቻዛቸውና ሄዱ። ቆይ እኛ ብሩ ላይ አይደለም ትኩረታችን። ቆይ እኔ አንተ አንድ ብቻ የሆነች ጥያቄ ብቻ መጠየቅ ፈልጌ ነው። ከዛ ወጣልሃለሁ። ምንም ችግር የለም። ይሄ ጉዳዩ የሁላችንም ስለሆነ ሰያን ለማገዝ ሰብአዊነት ተሰምቶኝ ነው እንጂ የገባሁት ጭራሽ እናንተ በህይወት የማታስፈልጉ ሰዎች ናችሁ። የእናንተ ቀርቶ ቤተሰቦቻችሁ መኖር የሌለባችሁ ናችሁ። በጣም ይቅርታ አድርግልኝ። አንተ አሁን ከይመች ጋር ተነጋገርክና ልጅቷን ላካት አይደል? ከዛ በኋላ በስንተኛው ቀን ሞተች ተብሎ መጣለህ? መድረሳቸውን ከይመች ጋር ምናምን ማለታቸው ምናምን አውርታል አላወራህም? እነሱ የሄዱበት ቀንም ምን ቀን ነበረ? ዞሮ ሐሙስ ዕለት ይሁን ሮብ ዕለት እኔ
አበብ ታስታውሳለህ እንዴ? እስኪ የሄዱበት ቀን ዞሮ የሞተችው ሁለት ማታ ነው። ሁለት ማታ ነው የተደወለልኝ። እሺ ምን ብሎ ተደወለልህ? ሁለት ማታ እንደዚህ ራሴን ልሰራ ድስት ምናምን እያጣጠምኩ ማታ ነው ልክ ላይን ወረብ ብሎ ማሸት ብሏት ማታ ነው በቃ በዚያን ሰዓት ነው ተደውሎ ጉድ ሆነናል እኮ ጌታ ሆነ ጉድ ሆነናል አለ። ምንድነው የተፈጠረ ነገር ምንድነው? መጀመሪያ ሰው አለ ወይ አጠገብህ ሰው አለ ወይ አለ። ምንድነው ምን ሆነ ነው ምንድነው አልነግረኝም ወይ ስለው ሰው አለ ወይ አጠገብህ ሰው አለ ወይ ማን ነው እንደዚህ ባዩ ይመች እሺ ጥሩ ሰው አለ አጠገብህ ሰው አለ ወይ ሲለኝ ምንድነው ችግር አለ ወይ ምንድነው ጉድ ሆነናል ደግሞ እየተደወለ እንደዛ ሲለኝ ምንድነው የተፈጠረው ነገር ካለ ንገረኝ። ምንድነው የተፈጠረው? አሁን እኔ ጮኸ በቃ የሞት ሲጀመር አያስወሩትም እኮ እንዳይሳሳት እኮ ነው። ቃላት እንዳይሳሳት ነው የሚደውሉበት። ይመሽ ነው የሚደውልበት። ቅድምም እኔ ስጠይቀው ይሄንን እርምጃ እያራመዱ ነበር። ቃሉ ሁለት እንዳይሆን ነው ገባህ? ለዚህ ነው። እሺ ቀጥል ወንድሜ ቀጥል። አለ ይመች አይደለም በፈጠራሽ ጌታ ነው። ለምንድን ነው ሰው የምትወነጂው? በጎበዝ ችግር የለም ወንድሜ ቀጥል። አሁን ከዚያ ሰው አለ ወይ አጠገብህ አለኝ። ምንድነው በቃ የሚያስታውቀኝ ሀዘን እንደሚያስረዳኝ ነገር ሰው አለ ወይ አጠገብህ ምናምን ብሎ እንትን ሲለኝ በቃ ታወቀኝ። እኔ ምንድነው ወንድሞቼም ሆኖ አሁን እርድ ያልኩ ገብቶሻል። አንድ ያለቁ ነገር ነው መሰለኝ ሁሉ ነገር ስልካቸውም ቢሏል ሲቀጠቀጥ እንትን አይሉም። በዚያን ሰዓት አበብም እንትን ስልካችን ላይ ሆነን መስመር ላይ ሆነን አንዴ እሱ ለብቻው ይደውላል፣ አንዴ እኔ ለብቻው እደውላለሁ። ተጨንቀና ያመሸነው ከጧት አንስተን እስከ 10 ድረስ ማለት ነው። ተጨንቀን መስመር ላይ እሱም ለየብቻው አንድ መስመር ላይ ሆነን ለየብቻችን እሱ ይሄዳል እየደወለ እኔም እየሄዱ ይደውላለሁ። ምንም ስልክ አይነሳልንም። ልክ ከዛ እንደዚያ ብሎ ሲለኝ ወንድሞቼ ምን ሆኑ ምናምን ብዬ ወከንተ ስል ወንዶቹ ምን ይሆናሉ? ወንዶቹ ምንም አሆኑ። እሷ ናት የሞተችው ሀና ናት። አበባ መሰለኝ ልያችን መሳይ እኮ ሞተች አለ። ሞተች በዛው እንትን አለ። ከዚያ በቃ አወራን። ከዚያ ቆየት አለሁኝ ያው ከሱ ጋር ተለያየን። ደወልኩ እኔ እዚሁ ጓደኛዬ ጋር ጎረቤት አለ። ደወልኩ እንደዚህ ተፈጥሯል ሞታለች ብሎ ነገረኝ። ስለዚህ ሂድና እኔ ደውዬ እንትን ነው ይደነግጣል። ስለዚህ ሂድና እዚያ አንተ በአካል ቀስ ብለውና ሁላችሁ ተሰባሰቡና አስረዱት ምናምን አልኩት። እዛ ለጓደኛ ለእሱ ጎረቤት ስላለው ማለት ነው። እሺ ሄደ ለእሷ ያው እሱም ያው ደስ አላለው ሙያችንን ስናወራ ከሰዓት ሳብሱ እሱም ሆዱ ብርድ ገባ፣ እኔም ሆዴ ብርድ ገባ። ዝም ብለን መስመር ላይ ተቀምጠናል እንጂ ምንም የምናወራው ነገር የለም። አለፍ ገደም እያለ እየደወልን ያለ ነው። በቃ ሰው እንትን ብሎናል። በቃ አለ የለም እንደዚያ ነገር ተፈጥሮ ነው እንትን ማታ እንደዚያ እንትን የተባለው ያለው ነገር ይሄ ነው። ከዚያ ተረዳ ጓደኞቹ የማግስቱም ያው በማግስቱ ይሁን እንደዚያ ነው ብሎ የተዋለው ያለው ነገር ይሄ ነው። እሺ ጥሩ። አሁን አንተ እሱ ደወለልህና በቃ ጥሩ ነገር አልተፈጠረም ሞታለች አለ ሳ ነገረ ሲልህ አንተ ሞታለች ሲልህ እንዴት አመንከው? ምን ማስረጃ? አንድ ጊዜ ሳሪ ቪዲዮ ያለ የቀረጸ ልጅ አለ እያሉ ነው ከታች። አሁንም ይምጡ ወንድሜ ነኝ የጀግና ምን ይሄው አስገባቸው። በነገራችን አስገባኝ ብሏል። የት አለ? ዝም ብለው ነው እኮ ምን እንደሚል ይመች ሊመጣ ነው። ምን እንደሚል አስገባው። ጥሩ እኔ ታች ሊሆንልህ ሰያ والله ይመች። እሺ የት ነው መጀመሪያ? እስቲ 4 ቁጥር ጻፍ። ወንድሜ ነኝ ጀግና የሚል ጻፍ በሉ። ምን እንደ ቅድም እኔ ያስገባው ያልኩህ ልጅ ነው አስገባው። አንዱ ሞዴሬተር መልሰው ሰይድ አስገባው። ሞዴሬተር አንስተህ አስገባዋለሁ። ዛታ ምን እንደሚል አስገባኝ ነው። ቅድም ደውሎ ነበር እኔ ጋር የት አለ ምን እንደሚለው አስገባችሁ
አስገቧቸው። እንድርስም እንትን አለ። እሺ ማን ነው? የት ነው? ዝም ብለው ነው የሚሆኑት። እሺ እኔ ልቀጥል። ሰያ እነሱ እንትን ሳሪ አውሪ። አሁን አንተ ልጅቷ ሞተሽ ብሎ ነገረህ። ከዛ በኋላ አንተ እስከ ባል እስከ ማርዳት ድረስ እስከምትደርስ ድረስ መሞቷን ምንድነው ማስረጃ ብለህ ጠየቅ። ምንድነው? አሁን ለምሳሌ አንድ ሰው ሞተ ሲባል አንተ ነህ የወሰርከው፣ አንተ ነህ ያገናኘኸው፣ ወንድሞች ጋር ነው የሄደችው ይቺ ልጅ ሞተች ብሎ ሲነግርህ አንተ ምን ማስረጃ ይዘህ ነው? እንዴት ሞተች? የት አለ ብለህ ጠየቅ። ወንድሜ ማስረጃ ሰጡህ? ምንም ማስረጃ የለም። ማስረጃ ምን ብሎ ማስረጃ አልመጣልኝም። ምንም በሰዓቱ እሺ እንዴት ማስረጃ ሞታለች አለኝ። በቃ ካወራሩም ከሁሉም ነገር በቃ አለ የለም ተንዘፍዝፏል። እውነት ለመናገር በጣም በሽተኛ ነው የሆነው። በማግስቱ ሁሉ እንትን ነው እንግዲህ አንድ ሰው አዘንተኛ እንትን ሲል የዚያ ስሜት ነው። ለታጅን ምንዴ ጻፍ ከታች ሆነ ነገር ጻፍ። ገብቶሻል? እንደዚያ ነው። እኔ በዚያን ሰዓት አመጣልኝ የማስረጃ ምናምን ጉዳይ የምትዩ ማለት ነው። እሺ ጥሩ። ባለቤቷን ካረዳችሁ በኋላ ባለቤቷ ለመሞቷ ብሎ ሞታለሽ ብላችሁ ካረዳችሁት በኋላ እንዴት ልወቅ? እንዴት ልመን? እንዴት አሁን ለምሳሌ ሰው ሞተ ሲባል አሁን እኔ ወይኔ አላምንም እስኪ ያሳዩ ምንድነው እላለሁ። በእርግጠኝነት እንላለን። ባለቤቷ ሲጠይቅህ ምን አልከው? ያንንም ቅድም ከሰይድ ጋር እኮ ገና በጊዜ ስናገር ነበር። ምን አልከው? የተናገርኩት ያው በማግስቱ ይሁን በማግስቱ ውሎ ተዋላ መሰለኝ እንጃ ብቻ ዞሮ ዞሮ በሶስተኛው ቀን ይሁን ጀምረን ያንን ጉዳይ እየደጋገምን በስልክ እንዲቀረጽ ተባለ። ሳይሳካ ቀረ። ገብቶሻል? ባክሰው ሰው የተባለ ሰው ምሽ ተብሎ ሰው እንዲመጣ ተደርጎ በሰውም ተሞከረ በተናል። ገብቶሻል? እሺ ገባ። ያላደረግነው ነገር የለም። እንትን አልተባለም፣ አልተቋጭም። ታዲያ አንተ ምንም ሳይቋጭ ምንም ነገር መረጃ ሳይኖር ወንድሞችን ከሷ ጋር ልከህ ወንድሞች ካጠገቧ ፊት እየመሩ ምግብ ይዘን ሂደናልኛ በ20 ደቂቃ ልዩነት እነሱን ንብሎ ማሳየት ሲቻል ቤተሰብ ሲሆኑ ምንም ማስረጃ ሳትይዝ ለምንድነው አሁን ወጣ ሞታለች እያልክ የምትናገረው? አንዲ አረ ቦቱ ሞታለች ከባው ከነገርኩ ታዲያ የት አለ ማስረጃ? ማስረጃ የት አለ? ይመች የሚባለው የት አለ? ምንድን ነው ያልከው? አካውንት ምንድን ነው አስገባ የት አለ? ጻፍ ለቆ የሆነ ነገር ከታች ጻፍ። ሰያ ተናገር ሰይድ ተናገርና የሚጥፈልህን ተናገርና ይጣፍ። እሺ ጻፍ ነው ያለው። አራት ቁጥር ይጻፍልን። ከአራት ቁጥር ካልካቸውማ ሁሉም አራት ቁጥር ነው የሚጽፈው ወንድሜ። ወይም በግል ይደውልልኝና ልንገረው። በግል ይደውልልኝ በመስመር። ማን ነው እሱ? ምንድነው የሚለው? ቆይ ቁጥሩን ልንገልጽ። ምን እንደሚለው ማን ነው እሱ? ይመች ነው ሌላ ሰው? ይመች ነው እያለ ነው። ኖ ይመች አይደለም። ይመች ከሆነ ደውልለታለሁ እኔ እሰጠዋለሁ ኮድ። ይመች አይደለም። ሰያ ይመች አይደለም። ምን እንደሚባለው ሌላ ነው ያውቀዋለሁ። ይመች አይደለም እና ይመች ነው ምን እንደሚለው አካውንት ይመች ነው እያለ አይደል ልጁ? ምናልባት አብሮ ካለ ነው እንጂ ምንዴ ሌላ ነው። ምንዴ ጻፍ ቁጥር ለኔ ራሱ በውስጥ ይጽፍልኝ ነበረ። ይደውል። ፕሮፋይል ስር ባለው ስልክ ቁጥር ይደውል እና ኮድ ይሰጠዋለሁ። ሌሎቹ እንትን እንዳይሉ አሁን እያደረግን ያለ ነው እንደዚህ ነው። አላህ እና አላችሁ ሌሎቻችሁ የምትጽፉ እሺ ሰያ እሱ ጥያቄን አልመለሰልኝም። አሁንም የማይፈታልኝ ነገር ይሄ ነው። አልመለሰልኝም። ምክንያቱም አንድ ሰው ለማርዳት ቀጥል። አውራ አይሰማም? አውራ ይሰማል። ተሰማለ። እሺ እንካ ቁጥር ልስጥ። ምንድን ነው የሚለው? አሁን የደወለብኝ የሽ አንተ ምንዴ የታለ እዚህ ታሪ። ሌላው ደግሞ አብረው ሲጓዙ የነበሩት የእሱን ሁለት ወንድሞችና እሱን ይዞ ሲሄድ የነበረው አንድ ሰው ብቻ ነው። አንድ ሰው ዘጠኝ ናቸው። ዘጠኝ ናቸው። ተመልሰው መሞቷን ያጣራው ስንት ሰው ነው? አልተመለሱም። ሁሉም አልተመለሱም።
ሁለቱ አጋቾች ከሷ ጋር ቀርተዋል። ሁለቱ አጋቾች ከሷ ጋር ቀርተዋል ብሎ የገጠር ልጅ የሚለው ልጅ ትላንትና ነግሯል። ሁለቱ አጋቾች መሪዎቹ ሁለቱ ቀርተዋል። ሁለቱ እነሱን ይዘው ሂደዋል። በ20 ደቂቃ ልዩነት ነው ሞተች የተባለው። ሞታለች የተባለው እነዚህ ደቂቃ ውስጥ ቀብረዋት ሂደዋል። በቃ እነዚህ ደግሞ የዚህ ወንድም ናቸው። ይሄ ደግሞ የባል ጓደኛ ነው። ለዚች ልጅ በጣም ቤስት ነው። ያወራል፣ ይተዋወቃሉ። እንደመተዋወቅ የገጠር ልጅ ያለው በትክክሉ ያለው እንደዚህ ሳይሆን መጀመሪያ በገመድ የሚወጣውን ልንወጣ ስንል ደከመች አለ። ወጣለች። በገመድ የሚወጣውን ተወጣች በኋላ ደከመች። ስትደክም ሁለቶቹ ደላላዎች እኛን የ20 ደቂቃ ርቀት አለው ቦታ አስቀመጡንና ሁለቶቹ እሷው ጋር ነበሩ። ሁለቶቹ ደግሞ እኛን ወደፊት የ20 ደቂቃ ርቀት አለው ቦታ አስቀምጠውን ተመለሱ አለ። እሷ ጋር አራታቸውም እሷው ጋር በቀላሉ በግምት 4 ሰዓት የሚሆን ቆዩ አለ። እሷ ጋር 4 ሰዓት የሚሆን ቆዩና በኋላ መተው አራታቸው መተው እንሂድ አሉን። የት ነው የምንሄደው? ሲሄዱ ትንሽ ፈቀቅ እንዳል ለእሷ የሚቀርባለው ያሉን። አይ የሚቀርብ የለም ግን የሀገሮቿ ልጆች ናቸው ስንላቸው እሷ ሙታለች ቀብረናት መጣን አሉን አሉ። እንግዲህ ዛሬ ጥፋቱ የ20 ደቂቃ መንገድ ከሆነ ሙታ ከሆነ የ20 ደቂቃ መንገድ ሄሊፍ ፌመስ ነው። እውነተኛውን ለማወቅ ይዘውት ሂደው ስልክ አለው ቀርጽና ይኸው የሞቷን ለቤተሰቦቿ ለህዝቡ አሳሳይ ቢሉት ነገሩ አበቃ ነበር። እነሱ ግን ያንን የቆዩት 4 ሰዓት እሷን ይዘው ሂደው ወደ ዋሻቸው አስገብተው ነው የመጡት። ወይንም በሌላ መንገድ አዙረው ሌላ የሚደብቁበት ቦታ ደብቀው ነው በኋላ ወደ እነሱ የመጡት እንጂ እሷ በ4 ሰዓት እንዴት ነው አንድ ሰው ደህና ቁጭ ያለ ሴትዮ የመንገድ ድካም እንጃል ደህና ቁጭ ያለ ሴትዮ በ4 ሰዓት ውስጥ ሙታ መቆፈሪያ የለ ምን የለ 2-4 ሰዎች ብቻ ቀብረዋት ይመጣሉ? ውሸት ነው። እነሱ ይዘው ይወለ ሲጀመር ኢቭን እንኳ እሱ ለዚህ ለምንቴ ለሚባለው እንደሰጠ ለምንቴ ለሚባለው እንዳገናኘ መርዶ ሲያረዳ ምን ማስረጃ ይዞ ነው? ሰንበዲ ደውሎ አይ እከሌኮ ሙታለች ብሎ ሲባል ሂዶ ለባልየው ያረዳው የተናገረው ምን ማስረጃ ይዞ ነው? እስቲል እስካሁን ድረስ ምን ማስረጃ ይዞ ነው? ደግሞ ከያለው ላይ ማስተካከያ ምን አለ መሰለ ሰይ ከ8ቱ ውስጥ የገጠር ልጅ ዘመዳቸው የደላሎቹ ዘመድ ስለሆነ ለይተው ነው የነገሩት። ትንሽ ራቅ ብለው በሹክሹክታ ሙታለች ብለው ለሱ ከነገሩት በኋላ አሁን እነሱ ጋር ሄደ ቪዲዮ ስራ ልጅቷ ሙታለች ተብሎ ብሎ ወደ 8ቶቹ መጣ። በድብቅ ማለት ነው። ባንዲ ላይ ለሄዱ ልጆች ራሱ ባንዲ አልተረዱም። ለብቻው ተለይቼ ነው የተነገርኩት አለ። አንደኛው ከሰባቱ አንዱ ህይወቴን አበላሻችሁ ታርገው ነው የነገሩን ነው ያለው። ለሱ ልጅቱን አይዋሽም ልጅቱን አስገባና ይናገር። ዝም ቃላት እየመዘዛችሁ እናንተ እያላችሁ ሳይሆን እኛ የምንፈልገው አሁን ይመችን ነው። የኛ የገጠሩን ላይ አንፈልግም። ቁጥሩን ካለስ ማንኝ ዋላ ያነሳም ስልክ አላነሳልኝ። አሁን ይሄ ምንድነው ያስገባኛል? እሺ ምን ያደርግልናል? አንተ ቆይ ሰው የምታመጣብን ምንድነው እሱ? ምንም ያውቀዋል። ምንም ያውቀዋል። በቃ ያለቀ እሱ ይሄኛው የሚባለውን እሱ ከሆነ ያስገባዋል። በቃ ይሄ ነው ያገናኘው። የራሱ ወንድሙ ያክስቱ ልጅ ያጎቱ ልጅ ቢሆን ነው ምንድነው የገጠር ልጅ ዝም አይልም። ፍትህ ይጠይቅ ነበር። የገጠር ምን ሀሳብ ኖሮ ነው የመጣው? ተመልሰ አይ ለብቻው ነው የነገሩት ሲል ነው ባንደበት ትላንት ነው ያልከው። በቃ አንተ ሁሉንም ነገር አብራቸው ሄደሃል። ሁሉንም ነገር ታውቃለህ በውስጥ እባክህ አትደብ። ታውቃለህ ወይ? ሊያወቁትን ጆከር ተናግሬያለሁ። ገባህ? አንተ አስክሬን ሳታይ ቪዲዮ ትሰራለህ? እንደዛ ብለው ሲነግሩ ልመለስና አሳዩኝ አትልም? መቃብሩ እኔ እኮ ቪዲዮውን የሰራሁት ማለት ነው አደን ስደርስ ነው። ቪዲዮውን ከስምንት አደንም ደረስክ እዛው እንደተገናኘ የሰራው ማለት ነው። ለምንድን ነው የማይሰራው? ስልክ ይዘሃል አልያዝክም እኮ ቪዲዮ ሰርቻለሁ እኮ እዛው ቆርጠን ማለት ነው። እዛው ድንበሩ ስር እንደተቀመጥን ቪዲዮ ሰርቻለሁ። አንድ ራቁት መቃብሩ ላይ ሆነ ነው የሰራው።
ላ እዛው ድንበሩ ስር ነው። እሺ አንተና እነሱ ምን ያክል ተራርቃችሁ ነው ሞተይ ብሎ የነገሯቸው? እዛው ነው እዛው ቁጭ እንዳልንበት ተመልሰው መተው ይዘውን ሄደው ነው የሆነ ቢጋል አለ እዛው ማለት ነው። እሱን አይደለም ደከመች አይደል? እሷ ስትቀር ትንሽ ሄዳችሁ ስንት ደቂቃ ሄዳችሁ? እዛው ነው አጠገቡ ነው እዛው መግቢያው ጋር ነው ድንበሩ መግቢያው ጋር ነው ጋራራ የሚከልለው እዛው። እኔ ልጅቷ ከቀረችበትና እናንተ መተው ተመልሰው ያረዱባችሁ ቦታ ስንት ደቂቃ መንገድ ይሆናል? ያ 20 ደቂቃ ይሆናል። እና 20 ደቂቃ መንገድ ነው እንደሞታለች ብለው አንተ ወስደው ሳያሳዩ ሲቆፍሩ ኖርዱን እንቆፍርና እንቅበራ ሳይሏቸው የዶሮ ነብስ አረቀው እኮ ነው እኮ አብረን አንተኛ መንገዱን ማናውቀው ነው እንደሚመስል የተፈጠረው ነገር እኮ ነው ለህዝብ አዳምጠኝ። በመጀመሪያ ደረጃ የሰው ልጅ ሲሞት እዛ ቦታ ላይ ድንጋ ብቻ ከሆነ ድንጋ ነው የሚጫንበት ያለውን ነገር ኑ ተብሎ እርዱ ተብሎ ያለውን ሰው ቢያንስ 200 300 ሰው ከሆነ 10 ሰው 20 ሰው ተመርጦ ይሄዳል እንዲቀበር ይደረጋል። ከዛ ውጭ ያ ደቂቃ መንገድ ሂደህ ሞተች እንደዚህ ብሎ እንደዛ ብሎ ብላ አንተስ ቪዲዮ እንድትቀበል ትሰራለህ? አሳዩኝ አትልም? ተመልሰህ እዛ ቦታ ላይ ሁላችንም ተቀምጠን እኮ ማለት ነው ሂዱ ስንባል የምንሄድ ልጅ ናውረድ ሌባ የገጠር ላይ አሁን አንተን አልፈለግንም መግባትም የለም። ሂድ እዛ ራስህ ላይ ባባ እንትን አጠምጥም የሰራውን ቪዲዮ ያስጠይቃል። በቃ አለቀ። አሁን እኛ የምንፈልገው ሌቦቹን ነው። የገጠር ላይ ተውት። እኔ ያለውን ተናግሯል። የገጠር ላይ አንድ ጥፋት ያጠፋው አንድ ብቻ ነው። የ20 ደቂቃ መንገድ ላይ አሁን ሰይድ ያ መንገድ ታውቀዋለህ። ሰው ሲሞት ምሳሌ 30 40 ደቂቃ መንገድም ከራቀ እነዛን መልሶ 20 ሰውም ሆነ 10 ሰው ይዘው አቃብሩ ብሎ ሰውየው ወይም የሆነ አስቸጋሪ ቦታ ላይ ከሆነ የሚደረገው ነገር ይደረጋል። 20 ደቂቃ ከሆነ ተመለስና ፎቶ አንሳት ቢጣሩ በድምጻቸው ይሰማል። 20 ደቂቃ ቅርብ ነው። ያ ነው ጥፋቱ። እንደዛ ሰምቶ 20 ደቂቃ መንገድ ለምን እኔም ብቻ ይዛችሁኝ ሂዱ ባካችሁ። ለቤተሰቦቻቸውም እኔም ብቻ ይዛችሁኝ ሂዱና ፎቶ ላንሳና ቪዲዮ ልቀርጽ። ደላላ ናቸው አይደል? በደንብ ያውቃሉ። ሰው ሲሞት ፎቶ መነሳቱ ቪዲዮ መደረጉ የሱ ጥፋት ያ ብቻ ነው። ተሰጡት በደንብ ሁሉን ነገር ያውቃሉ። ኮልታፋ ጢንጢዛ ይዋሻል። አሁን ተው ዞሮ እኛ እየጨረስን ነው ሀሳባችንን። ልጁም ሊመጣ አልቻለም። ማነክ ጌትነት በቃ ጌትነት ነው። ጌትነት አሁን ምን እንደሆነ ታውቃለህ? ሰያ እኔ አሁንም ደግሜ የምነግርህ ሞተች ተብሎ በስልክ ሲነግረው ሂዶ ለባልተቤቷ ሲያረዳ ምን መረጃ ይዞ ነው? እስቲል እስከዛሬ እስካለችበት ቀን ድረስ ጠየቅኩ አለ። ምንም ማስረጃ አልሰጡትም ለመሞቷ። ተነጋግረዋል። ሳርዬ ተነጋግረዋል። ከራሳቸው ጋር ለማውራት ነው እየተመካከሩ የሚመጡት። ለመሞቷ ያሏቸው ነገር ምንድን ነው ያሏቸው? በጣም የሚያሳዝነው ማለት ነው። አባትየው የልጅን አስክሬን አንተ ራሱ ይኸው ስትልክ ስማ፣ ቆይ አንድ ጊዜ ስማ። ይኸውልህ አንተ ስትልክ ራሱ ከእነሱ ገንዘብ ተቀብለሃል። ከደላላ ማንም ሰው ለሰው ደላላ ሆነ አራሱ ማለት አትማልልኝ። እኔ ማካለ ማለት ከዚህ ሰው ነው። አይንጋልጫለሞብህ ይቅር። ወንጀለኛ አይደለም። ለምን ይነጋባል? ጆከር ሁለት ጥያቄ ሳሪ ከጠየቀችው በነፃ አሳልፈውታል። የገጠር ልጅ ከጠየቀችው ጥያቄ ሁለት ልጠይቀው እኔ። አንደኛ ጌታውን ይኸውልህ አዳምጥ። አንደኛ ከጎንህ ሰው አለ ወይ ያለኸው ሊያረዳህ ከጎንህ ሰው አለ ወይ ያለህ ለምንድን ነው? ሁለተኛ ወንዶች አዳምጥ። አንተ በእናትህ አዳምጠህ መልስ። you have to listen first። ከጎንህ ሰው አለ ወይ ያለህ ለምንድን ነው? ከጎንህ ሰው አለ ወይ ብሎ ሊያረዳህ ከፈለገ ለሌላ ሰው ነው። አንደኛ። ሁለተኛ እኔ ወንዶቹ ምን ይሆናሉ? እሷ ናት እንጂ ወንዶቹ ምን ይሆናሉ ማለት ምን ማለት እንደሆነ ለአንተ ሳይገባህ ቀርቶ ነው ወይ ሂደህ ያረዳው ነው ጥያቄው። ወንዶቹ አቅመ ያው ጠንካራ ናቸው። ወንዶቹ ምን ይሆናሉ? እሷ ነች ደክማ የሞተችው ብዬ ነው እንዴ ሚኪ። እነሱ መጀመሪያ ሰምተው እንደሆነ መጀመሪያ እኔ ፈርቻለሁ አለ እኮ ለባሏ ራሱ ፈርቻለሁ አለ። ቢኮዝ ሴቷ ላይ የሚደረግ ድርጊት አለ። ሲቀጥል ሚኪ አረዳው እንበል ደወለና አረዳው። አሁን እንዳልከው ተረዳ። በምን ኤቪደንስ ነው? በምንድን ነው ምክንያት? ምን ሆና ሞተች?
ታማ ነው ወይ ውሃ ብላ ነው ወይ ወንድሞች አሉ ወይ ብለህ ለምን አልጠየቅክም? ለምን እንደዛ ፍሪያት ያልነው ደግሞ የፈራነውና እንትን ያልነው መንገድ ላይ መድከሟ እየደከመች እንትን ማለቱን አናውቃለን። ገብቶሻል? ያ ነው ያንተ ስላለ እንዴት አወቅ አንተ? እንዴ እሱም እየደወለ ነው ባሏ እናወራለን እኮ ባሏ ግን ማን ነው የሚደውለው? ለማን ነው ባሏ የሚደውለው? የሷ ስልክ መጀመሪያ እንትን ነበረን የቅዳሜ ዕለት ይሁን መሽለት ያገኛት በሷ ስልክ። ከዚያም በኋላ ቆይ እስኪ ጌታውን ቤት ቀይራን ከምትኖርበት ቤት ቀይራን አንተ ሃኒ ሞተች ከተባለች ወዲህ ቤት አልቀየርክም? አልቀየርኩም። ጠፍቷል፣ ተደብቋል። ማ እኔ ገጠር ነው ያለሁት። ይመሽ ቀይሯል። ትናንት አልቀየረም። ይመሽ ቀይሯል። አልቀየረም። ምን አለው? ውሸታም። እኔ ምን አውቃለሁ ይላል እንዴ? አልቀየረም ብሎ እኔ ምን አልቀየረም ምን አውቃለሁ? ኧረ በእናትህ አንተ ልጅ ግን ምን ነው? ስማ እነዚህ ወዝጋባ እየተመካከሩ እኛ ላይ ሙድ ይዘዋል። በእናትህ ደንቆሮ ማን አሁን የጠየቅህ ልጅ እኔ ያለሁት ገጠር ነው። ታመንከኝ ማለኝ እኔ ያለሁት ገጠር ነው። 4 ዓመት ይቀደፍ ነው ተፈለገ አለለም ልጅቷ ጠይቀው ምን? እሺ እኔ አሁን ቆይ ደግሞ እኔን ጥያቄ ልጠይቅ። ቆይ አሁን አልሞተችም አለች ከተባለ ጀምሮ እነሰያ አጀንዳ ይሄንን ከያዙ ጀምሮ አንተ ይመሽ ለሚባለው ሰውዬ ደውላ ይቺ ልጅ አልሞተችም እያሉ ነው፣ ምንድነው ነገሩ እንዴት ነው ብለህ ጠየቀው? ጠይቃ በዚህ ጉዳይ እኮ አባትየውም እየመጣ ተክላይም እየመጣ ይመሽም ሁላችንም እኮ አውርተንበታል እኮ። ከዛ ምን ተባለ? ሁላችንም እየመጣን ማስረጃ ላዚም በቃ አላመኑም። በፈጠረ ጌታ አምላክ አላመኑምና ማስረጃ ላዚም። እሺ ከዛስ ስትሉ ምን ተባለ? እኔ መቅረጥ አልችልም። ምን አይነት ስነ ልቦና ይኖረዋል ያ ሰው? መቅረጥንስ ቀረጡ። ስነ ልቦና ምን ማለት ነው? ምን አይነት ስነ ልቦና? ከኢትዮጵያ ሰው ይምጣ አላቸው። ጎበዝ ከኢትዮጵያ ሰው ይምጣ አላላችሁም እንዴ? ሲቀልድባችሁ ብዙ እኮ ነው፣ ማለት እኮ ነው ያልተባለ እኮ ጉድ የለም። ኦኬ ጌታውን ይኸውልህ ልንገርህ፣ ልጆቹ ሂዱ ተብለው ወንዶቹ ልጆች ከሄዱ በኋላ ህይወት የተበላሸ እያለች ነበር ብለው ነግረውህ አንተ ሲያረዳኝ ደክማ መንገድ ላይ ሙታባቸው ከሆነ ብያልኩኝ ብለህ ትገምታለህ? እንደዚህ እያለች ያለችው እኮ ህይወት የተበላሸ የሚል ነገር በጆሮ ሰምተሃል። እንዴት ልትጠይቅ ቻልክ አንተ? እኔ እሱ አይደለም የገጠር ልጅ ነው። እንደዛ የገጠር ልጅ ጓደኛ እዚህ ላይ የተባለው የገጠር ልጅ ጋር የነበረው ልጅ መሃኒ እኮ በቃ ካሁን በኋላ ምን ህይወት አለኝ ህይወቴን አበላሽተውታል ብላለች ብሎ አውርቷል ሲባል የገጠር ሲጠየቅ እንደዚህ ማለቷን ኢትዮጵያ ተገባን ነው ልጁ የነገረኝ አለ። እዛው አንተ የለህም ወይ? እኔ ትላልሰማውም ግን ጓደኛዬ እንደዚህ ብላለች ብሎ የነገረኝ ኢትዮጵያ ተገባን ነው አለ የገጠር ልጅ። እንግዲህ ወይንም የገጠር ልጅ ፊት ይኸውልህ ጆከር፣ አንድ ነገር ግልጽ እንዲሆን ለህዝቡ ማሳወቅ ያለብን ይሄ የገጠር ልጅም እጁ አለበት የምንለው በምክንያት ነው። የገጠር ልጅና ሰባቱ ሲሄዱ አብረው ነው የሄዱት። ያኛው ለገጠር ልጅ ኮምቦልቻ ስንደርስ እንደዚህ ብሎ ነግሮኛል የሚለው የገጠር ልጅ የት ሄደው ነው እንደዚህ ያለችው? ገብቷል? አሁን እኮ ለምን መሰለህ እርስ በርሳቸው ስለተጠላለፉ ምንም አይነት ሚስጥር አያወጡ። ቆይ ግን ባልየው ገብታ አወራም እንደ አብረው የበሉ አብረው ገንዘብ የተካፈሉ ናቸው። ባልየው ማለስኮ ባልየው ይኸው ጋር ይመች የሚባለው ለምን ቤተሰቦቿ እዛ ባልየው አለ አይደል? እዚህ ባልየው አሁን አንድ ነገር ጆከር መጠየቅ ያለው ባልየው ቆይ ባልየው እናውራኛ ምን አሉ መሰለህ ቀን ላይ በቤት ከፍተው የገጠር ርስ ቲክቶክ እንዳይዘጋና ሌላ ጥላቻ እንዳይመጣበት እዛ እኛ ድንበር ላይ እተክላይ ግዛት ላይ ማንም መጥቶ ፎቶ ስለማያነሳ ልጅቷን በህይወት የገጠርን ልጅ ድምጽ እንሆነው እያሉ ሲያወሩና ሲሸፋፈኑ የቆዩ ናቸው። ትላንትና ነገሩ ከተነሳ በኋላ እንኳን ስለ ልጅቱ መኖር አለመኖር ያጣሩ ቀርቶ ስለ ገጠር ልጅ ነው የሚጨነቁት። ያ ማለት አለበት እንጂ እሱ አይደል እንደ ቪዲዮ ሙታለች ብሎ ቪዲዮ የሰራ የገጠር ልጅ እኮ ባለ ዋናው እኮ እሱ እኮ ነው። ምንድነው የምትቀልኝ? ሻንቅላንተ ባልየው ምን ነው አንዱን እንኳን መያዝ ያቅታል ጉሮሮውን
እኔ ጆከር የገረመኝ ነገር ባልየው ማለት እንዲህ ነው እንደ ሰው ባለቤቱን ሲያጣ ሰው እንዲህ ነው ምን ነው የምትለው ይመስለኛል። አንተ ግን ባልየው ጎበዝ ዝላይ አባትየው እነሱ አጠገብ ነው ያለው። ባልየው እነኛ አጠገብ ነው ያለው። የልጅቱ አባት እና አይኑራ አንዱን ገሎ መሞት ያቅተዋል። ምን ሆነ ነው የልጅቱ አባት ደውሎ ነበር። እኔ መሰለች ሕፃን ልጅ ነገ እናቴ የት ናት ስትል የልጅቱ አባት ደውሎ ነበር ነው የምላችሁ። አንድ ጊዜ አንተ የኛ እንትን ማነው ስሙ ይሄ ሌባውን አውርዶ በእናትህ አንተ በቃ ምንም አታታ ነው ያለው። ማን ነው ባልየው? ዝም በል በቃ አስፈንጥረው ጌታውን። ወይ ጌታውን እሰቡበት። እኛ ካሁን በኋላ በዚህ ጉዳይ እንመጣም። ስራ አለን። አዎ ጉዳዩን ይችላል ጋር አንዱ ይችላል ጋር ሆኑና ጉዳዩን ሙታለች ብለህ እንደቀለድ አንተ ያንተን ቤተሰብ አንድ ይሞትልሃል። ጌታን አንተ ደንቆሮ ውሸታም። አሁን ቆይ ወደ ባሏ ስንመጣ አባትየው ደውሎልኝ ነበረ። ባሏንና ልጄ ሳውዲ ነበሩ ሰው ጋራ የሆነ ነገር እንትን እንዳይሉ በሚል በቄስ ምን ብያቸዋለሁ ነው ያሉት። ፎቶ የሚያነሳ ሰው ሲጠፋ እኮ መጀመሪያ ገዝቻቸዋለሁ እዛ ሰው ሀገር አባትም ሰው ሀገር ልጅ ከሚሞቱ በቄስ አስገዝቻቸዋለሁ እና እነሱን ቀድመው ጠፍተን እንጠፋለን ብለው ሲነሱ እሷንም ማጥቼ እናንተም ማጠፍን በሚል በቄስ አስገዝቻቸዋለሁኝ ብለዋል አባታቸው ታገር ደውለው። ይሄንን ለምን ባሏ ወንድሟ የሚለውን ሰምተው ማለት ነው። እና አንዳንድ ጊዜ ያው እንግዲህ ሄሊ ገጠር ውስጥ ነው የሚሰራው፣ የሶሻል ሚዲያ አይጠቀምም። አንደኛ ጓደኛው ላለው ነው የላካት። ጓደኛው ደግሞ እንደምታዩት የሌባ ይመች የሚባል ጠበቃና ይመች የሚባል የሸዋን ቆነጃጅት ያስበላ ወንበዴ ጋራ አብሮ የሚኖር ነው። ይሄ አሁን የወረደ ጌትነት የሚባል ለገጠር ልጅ ያጎቱ። ስለዚህ ሰይድ አሁን እኮ መፍትሄ የሚኖረው ይመችና እነሱ አንድ አካባቢ ናቸው አይደል? እኛ እኮ የሌላ ሀገር ሰው ነን፣ ሚዲያ ላይ ነው ያለ ነው። እነሱ ምድር ላይ የሆነ መፍትሄ ሲፈጥሩ እኛ ሚዲያ ላይ የምናግዘውን ነገር እናግዛቸዋለን። በቤተሰብ ላይ እኮ ተደውሎ ማታ ድረስ ይቀርባል ብላለች እኮ ሚስቱ ነበር፣ እስካሁን አልመጣም እንጂ። ለማን ነው የሚቀርበው? ለእኛ ለምን ይቀርባል? የእሱም ቤተሰቦች አሉ፣ የእናንተም ቤተሰቦች አሉ። ያስረዳ ነው በቃ ቤት እኮ ያስረዳ። ለእኛ ምንም ላስረዳ ለእኛ ተገኝታለች የሚባል ዜና ብቻ ነው መስማት የምንፈልገው። እናንተ በሀገር ሽማግሌም ሆነ በምንም አይነት መንገድ የሰው ነፍስ ነው። ልጅቷ አለች፣ ያንን ዋሻ እኛ እናውቀዋለን። እናንተ እዛ ጋር መፍትሄ ካልሰጣችሁ እነሱ ተያይዘው ስራ የሚሰሩ ሰዎች ናቸው። አንደኛ እነዛ ያጋቾቹ መስመር ይበላሽባቸዋል። ያንን ስለሚያስቡ መያዝ ባለባቸው ደረጃ በሽምግልናም ሆነ በምንም አይነት መንገድ እዛው ቤተሰቦቹ ጋር መነጋገር ባለባቸው መነጋገር ነው ያለባቸው። አይ ካለ እናንተም ነፍስ ነው የሰጣችሁት፣ እናንተም መያዝ ያለባችሁን ነፍስ መያዝ አለባችሁ። የእኛ ሚዲያ ላይ መጮህ ምላሳችን አድርቀን ነው የምንቀር። ወንድሜ ቆይ አሁን አንተ ባለቤቷ ይሃና ማለት ነው ይቅርታ ሞታለሽ ብለህ ነው የምታምነው? ከይቅርታ ጋር እኛ እኮ አሁን ይሄን 3 ቀን ሚዲያ ላይ ወጣ እንጂ መጀመሪያውኑ ገና እኮ እኛ ብዙ ደክመናል እኮ አለች እያሉ በብር ለማውጣት ብዙ ለፍተናል። እሺ ጥያቄ ልጠይቅ። የገዛ ጓደኛ ነው የላካት የገዛ ጓደኛ ያለ ምንም መረጃ መጥቶ ሲያረዳ ያለ ምንም ነገር ሳያሳይህ አምነህ ተቀበልክ? እኔ በመጀመሪያ ሰዓት አብሮ የሀገሮች ልጆች ስለሆኑ ተወዲህ ሲነሱ ያው ደፈራ ምናምንም ስላለ እዛ ጋር ደውሉና እንዲው አደራ ልጅቷ ቤተሰብ ናት ምንም ነገር እንዳይደርስባት። ግን ይሄ የድንበር ላይ ጥይት የድካም ብዙ ነገር አለ። የሚሞት ወንድም ይሞታል፣ ሴትም ይሞታል። በዛ ጉዳይ ማንም ኃላፊነት ሊወስድ አይችልም። ሁሉም በራሱ ነፍስ ነው የሚወስደው እንጂ ለመደፈሩ ምናምን አደራ ብያለሁ ማለት ነው። ደውልና ንገርልኝ ብዬ ተናግሬ ነበር። እሺ ሲያረዳ እሱ መጥቶ ባለቤት ሞታለች ሲል በምን ሁኔታ የታለች ሞታለች ሲሉ የኛን ሀገሮች ስለሆኑ አብረው የቀበሯት ነው የመሰለኝ። በዛ ሰዓት በቃ ደግሞ የማይምሩም ተረብሿል። ኦኬ ሰዓቱ አለፈ። 4ኛ ወሯ ከ4 ወር በኋላ 4ኛ ወሯ አሁን ሶሻል ሚዲያ የወጣው 3 ቀን ነው ገና 2 ወር ከምናምን መጋቢት አሁን 10 ነው 2 ወር ያለቀው። ኦኬ 2 ወሯ ይቅርታ ወንድሜ 2 ወር። ከዛ በፊት አንተ ባሉት ጊዜያቶች አልጠየክም? አላወራህም? ማንንም መረጃ ስጡኝ ብለህ አልጠየክም?
ብዙ ነው ጠይቀናል። እኛ ራሱ ከዚህ ሄጄ ለመቅረጥ ሁላ እኮ ሞክሬ ነበር። ያው ቤት እንደዚህ እምቢ ብለው ነው። ያው የት ነው የሄድከው? ከዚህ ለመሄድ ሁላ ፈልጌ ነበር። የሚቀርጥ ሰው ሲጠፋ ሁሉም ፈራን እያሉ ይመለሳሉ። በውጭም እየተፈለገ ነው። ብዙ ያው ቤተሰቡ በአጠቃላይ እየፈለገ ነበር። አይደለም የገዛ ጓደኛ ነው ያረዳህ። የገዛ ጓደኛ ነው የላካት። እሱ መረጃ ሳይሰጥህ እንዴት አመንክ? ከዛም በኋላ እንዳልከው 2 ወር ሙሉ ስትቀመጥ ልጅቷ በህይወት መኖሯን እንደምትለው የሆነ ፍንጭ እያሳየህ እንደሆነ ገንዘብ ምናምን እንደሆነ ስትስት ለምን አንተ ፍትህ ብለህ አልወጣህም? ለምንማ በዛው እቤትም ቤተሰብም ስላለ እዛው እንጨርሳለን ብለው የእሷ ቤተሰቦችም ናቸው የያዙት ማለት ነው። ኦኬ ምን ላይ ደረሱ? ቀጠሮ ይዛሉ፣ ይበተናሉ። ቀጠሮ ይዛሉ፣ ይጠፋሉ፣ ስልክ ያጠፋሉ ነው የሚሉት። ምን እያሉ ማለት በህይወት ለመኖሯ ድርድር እናቀርባለን። እነሱ የሚሉት ሌላ ሽፍታ ነው የያዛት ነው የሚሉት ማለት ነው። እነዚህ ባሉ አይደለም እያሉ ነው ጋይስ። ሰያ ባሉ አይደለም፣ ይሄ ባሏ ነው። ቅድም ቪዲዮ አስከፍቻ አይቻለሁ። ሳሪ ከጠየቀችው ሳሪ ጥሩ ጥያቄ እየጠየቀችው ነው ጋይስ። አንቺ ቆሻሻ በቃሽ የምትይ ለምን አባሽ ይበቃኛል? አንቺ ግማታም አይበቃኝም። ይሄ እኮ የሰው ህይወት ጉዳይ ነው። ቤተሰብ እንዳለ አባቷ ራሱ እንዳለ ስለተጠራጠሩ ትግሬ ድረስ ሂደዋል እኮ መሬት ድረስ እኮ ትግሬ ድረስ ተክላይ ቤተሰብ አባቷን ልጄን የቀበሯት ሰዎች አማርኛ አይችሉም ብለው አባቷ አለማጣ ድረስ ሂዶ ሲያስተረጉም ልጅቷ አለች። ድርድር ነገር ነው የሚደረገው፣ መደራደር አለብን ብለው ሲመልሷቸው መልሰው ተከታይ ሲደውሉ ምሎ ሙታለች፣ የሞተ ሰው ማን ነው አለች አለኝ አለ አባቷ። ይሄ እኮ አሁን እኮ ነው። ይሄ እኮ ሞታለች አለው አሁን ነው። እስከዛ ሰዓት እኮ ቀጠሮ እያስያዘ ነበር። ሲጫወትብን የከረመው ሲጀመር አባቷ ለማጣ ድረስ ሄደው ባስተርጓሚ ቀበሯት የተባሉት ሲጠየቁ አልሞተችም አለች ነው የተባሉት። ድርድር እናድርግ ነው የገንዘብ ድርድር ነው አይደል ያሉት። ሽፍታ ነው የያዛት ነው ያሉት። ለዛ ሽፍታ ነው የያዛት። ቆይ ልንገር ታሪ ስጠይቀው ቅድም ልጁን ቀጥሽ ስጠይቀው ቅድም እንዳለ ታውቂያለሽ፣ ጌታውን የሚባለው ልጅ ከጎንህ ሰው አለ ወይ ብሎኛል። ምን ማለት ነው? መሞቷን ሲያረዳው ሌላ ሰው እንዳይሰማ ተፈልጎ ማለት ነው። አንድ እሱ ነው። ሁለተኛ ወንዶቹ ምን ይሆናሉ? እሷ ናት እንጂ ያለው ልጅቱ በሴትነቷ ምን ማድረግ እንደፈለጉና እንዳደረጉ ግልጽ አማርኛ ነው። ሳሪ ቅድም ጥያቄው ላይ ይሄን በዛ ላይ ወንድሜ እሱ አሁን ምን አለ መሰለ ሲናገር ማለት ነው እነሱ በህይወት እንዳለችና ድርድር እንደሚያደርጉ እየፈለጉ ነው፣ እየተነጋገሩ ነው። ይሄ የወሰደ ጓደኛ ደግሞ ሰምተው እንደሆነ እንደሞተች ከፀጉሯ ላይ ተነቅሎ ወይም ተበጭቆ ዲኤንኤ ምርመራ እንዲደረግ እያለ ነው የሚለው። ለምንድን ነው እንደዛ ደረጃ ከሄዱ ለምንድን ነው ድርድር እነዚህኞቹ የሚፈልጉት? የላከው ላይ እኮ እንደዛ ተብሎ ያላማጣ ያለው ሰውዬ ብሎ ያንኛውም ስልክ አላነሳለ። እንደገና ይሄ ያላማጣው ትግሬው ቀጥይ ሳሪ ስልክ አላነሳ ሲል የተክላይ ስልክ ስላለ ደወለን። እንደገና ስንደውል አላዩሁም ማለት ደግሞ እንደገና ተክላይ ለዛ ለሰውዬው ብሎት ነበረ። ከዛ አላዩሁም ማለት እንደገና ሸመጠጠ። እሺ ይሄንኛው ሳሁን ይምጣ የሚባለው ሰውዬስ አውርተዋል? ዋናውን አላገኘሁትም እኔ እስካሁን ድረስ አውርተውም ሚስትህንም እግዚአብሔር ያጽናህ ምንም አላለህም? መጀመሪያማ በቀረጻው የተነሳ ተነጋግረን ነበር፣ ተቀይጠናል እንዲቀርጿት ማለት ነው። እሺ ማስቀረጥ እንችላለን እኛ በግድም ቢሆን ማስቀረጥ እንችላለን እያለ ተክላይ መጀመሪያ ቃል ገብቶ ነበር። እሺ ተዛ አንድ ጊዜ ወንዴ ነኝ ምናምን ቪዲዮ አለኝ የምትል ወንድማችን አንድ ጊዜ ሰዎች ቆይ እስቲ አበባ ነገር ካለ ስጥ፣ አሁን አበባ ነገር ካለ ስጥና እናስገባ ቪዲዮ አለኝ እያለ ነው አሉ። አበባ ስጥ እስቲ ቶሎ በል እስቲ አበባ ካለ ስጥ፣ ወይም ደግሞ በሌላ አካውንት ጻፍልኝ እውትማ ወይም ሌላችሁ ኮሜንት ስጥ። እኔ እንጃ የኛ ህዝብ
አታድርጉ ሲባሉ አድርጉ ያሏቸው ይመስላል። እኔ ግን እንደ በጣም ይገርማል በእውነት ሰው ተይዞ ነፍሱ አድርጉ። አሁን ይሄን ሰው የምን አለ ጠጥ ብላችሁ ብናመጣው እስቲ ኮሜንት እስቲ እንደው ላላ ብላችሁ ኮሜንት እስቲ አንድም ሰው አጻፉ ኮሜንት እስቲ እንደው ኮሜንት አቁሙ። እሱ ብቻ ይጻፍ ኮሜንት አቁሙ እስቲ አንድ ጊዜ። ስራ ጥለን ነው እዚህ ያለ ነው ስንት ነገር እባካችሁ ተው። የልጁ ስም ማን ነው? ማን ስሙ? ወንድ ጀግናው ነው ምናምን የሚል ነው አሉ። ቪዲዮ አለኝ በህይወት እንዳለች የሚያመለክት አላል። የት ነህ? ናግባ። እንደ እውነቴን ነው የምልህ። ያን ቪዲዮ ካሳየህ አንበሳ ወርድላለሁ። ናግባ በህይወት መኖሯን አንድ ወይንም 4 ቁጥር ጻፍ እስቲ። 4 ቁጥር በብዙ ጻፍ። ቪዲዮ አለኝ የምትለው 4 ቁጥር ጻፍ። ሌሎቻችሁ 4 ቁጥር እንዳትጽፉ። 4 ቁጥር የጻፈ 4 ውሻ ይወለድ ከሱ ውጪ። ቀጥሉ ሲቀጥል አሁን 4 ቁጥር ጻፍ። በእንግሊዘኛ ነው ስሙ። አንተ መጥቶ ነበር አሁን አንድ ጊዜ ደብልዩ ይላል በእንግሊዘኛ ወንድሙ የሚለው አሁን መጥቶ ነበር። እስቲ ያየው እኔ ላየው አልቻልኩም። ሞዴሬተር ሚኪ ስልጣን አለ ከፍ ከፍ አድርገው ላይ ስልጣን 4 ቁጥር ጻፍ ብየዋለሁ። አሁን ተሽለዋል። 4 ቁጥር የሚጽፍ የለም። ጥሩ እርግማኑ ይሰራል። 4 የጻፈ 4 ውሻ ይወለድ ሳያስበው ሴትም ከሆነች ወንድም ከሆነ 4 አይጥ ሆድ ውስጥ ይገኝ። 4 ቁጥር ጻፍ ቶሎ በል። ናግባ ጥሩ መጣል ጻፍ እንጂ አንተን አላልንም እኮ ካንተ ውጭ ያለን ነው። ቪዲዮ አለኝ ያለች የምትለው ልጅ ግባ በእግዚአብሔር ናግባ። አዎ ቪዲዮ አለኝ ያለች የምትለው እባክህ 4 ቁጥር ጻፍ። ዝተ ቆይ አሁን ጽፏል። እስካሁን አይታየኝም። እኔ ቆይ እስቲ አንተ ፎሎ ሚላለ በዚህ መከራ ለቅሶ ውስጥ ፎሎ አድርጉኝ። እኔ እንደዚህ እነሱም ሊሆኑ ይችላሉ እንደዚህ አይነት ሰው የሚልኩት ታውቃለህ። እኛን ለማወዛገብ በእንግሊዘኛ ነው ስሙ፣ በአማርኛ ነው በእንግሊዘኛ ወንድሙ ይላል ደብልዩ ምናምን ብሎ የሚጀምረው በካፒታል ወንድ ጀግናው ነው የሚለው ብለውኛል። ያ ታለ ያየን ነበረኛም ኮሜንት አለ ቢጽፍ ዝም ብለው ለማለት ትላንትም እንደዚህ እያስቸገሩን ነበረ። የነሱ እንትኖች አሉ እዚህ ውስጥ የደላሎች 4-5 ሚስቶች አሏቸው አሉ። እነሱ እኛን እያወናበዱ ነው። አንዴ ጽፈው ይወጣሉ። እኔ ልጅቱን መረጃ በትክክል ያደረሰ ሰው እዚህ ገብቶ ቪዲዮ ያሳየ ሰው እሸልማለሁ። እውነቴን ነው። በቃ ወረታ እንከፍላለን። ግቡና እውነተኛ መረጃ ስጡ። እህታችን በህይወት አለች። መሪዎቹ ስልክ አያስይዟቸውም። ገና እጃቸው ሲገቡ ይቀማሉ። በምንም ተአባት ወንድ ሆኖ አያነሳም ቪዲዮ። በአይኑ ብቻ ያየውን ይናገር እንደው እንጂ ማን ነው እናሱ እዛ ክላሽ ታጥቆ ነው እንደሱ ቪዲዮ የሚቀርጸው? ውሸት ነው የሉም አውቀው ነው። ወንድሜ እኔ ጀግና ነው የሚለው ይላሉ። ታዲያ እየፈለግን እኮ ነው። ሳርዬ ጥያቄሽን ወጣ በቃ እኮ እነሱ የላኳቸው ናቸው። እና ይሄ እኮ ይመች የሚባለው እኮ ከስር ከትላንት ጀምሮ እየሰማ እኮ ነው። እኛ የምንለውን ሰምቶ አይደል? እዚህ ቲክታክ ላይ አይፈረድም ምንም አያመጡም ይንጫጩ ብሎ ቁጭ ብሎ እየሰማ ነው። እውነትም የምንንጫጫ ከሆነ እንተያያለን። አንተም ቀጥል እንቀጥላለን። ማነው ስሙ? ሚኪ በቃ ምን እንደሚል ካየክ ምን እንደሚለውን አስገባው። እኔ ሰያ ለወጣ ነው ስልጣን የለኝም። ስማ ልንገርህ፣ ለአንዴና ለመጨረሻ ጊዜ ውሳኔ መሆን ያለበት ሰያ አንተ ነገሩ እንደጀመርክ ሰው ከጎንህ እንደሆነ በመጀመሪያ እዚህ ጋር አሁን ያመጣው ልጅ ፕሮፋይል ቀየረ ያልከውን ቤተሰቡን አምጥተ እዚህ አስጣለት። ህዝብየው አሁን ቅድም ወንድሜ ጆከር እንዳለው እዛ ይጨርሱ ቢባልም እኛ ማወቅ አለብን፣ እኛ መስማት አለብን። እንዲህ አይነት ቤተሰብ ማወቅ አለብን። እንዲህ አይነት ቤተሰብ ደግሞ ዋጋ መክፈል አለበት። ምክንያቱም ማንም በማንም ጦስ ለምን ዋጋ ይከፍላል? በየዋህነት በመልካምነት በደግነት ለሚደረግ ነገር ሁሉ እነሱ የልጆቻቸውን ብርን ቅጭ እያደረጉ እየበሉ የኛ እህቶች ዋጋ ስለማይከፍሉ ዋጋ መከፈሉን ከሁሉም በላይ አምጣና ህዝብዬ ምን ያክል እንደሚያም ይወቁት። ከዛ ውጪ ሰያ ምንም ልታረጋ አትችልም። እንዳልከው ከፈለክ ደግሞ ኢትዮጵያ የህግ አካል አለ፣ ማገናኘት እንችላለን። እዛ በቤተሰብ እንጨርስ የሚሉ ከሆነ ይጨርሱ፣ ግን ለኛ አሳውቁን። ማወቅ አለብን እንዲህ አይነት ቆሻሻ ሌቦች ቤተሰቡ ከነ ቤተሰቦቻችን። አበቃ። ሳሪ እዚህ ላይ ከሀሳብ ሳትወጪ ተስፋዬ ሀረርጌውን
ጆይን እንዲል ብታረጉልን ቢያግዘን ኢትዮጵያ ውስጥ ያሉ ሰዎችን በሚቻለው መንገድ በማስያዝ ይሄን ነገር እንዲወጣ ያግዙናል። ተስፋዬን እንፈልገዋለን። በተለይ ኢትዮጵያ ውስጥ ለሚደረገው ማንኛውም ነገር ተስፍሽ አቅም አለው እናውቃለን። ፕሊዝ ጆይን ይበልና ይርዳን። ይሄ የሰው ነፍስ ነው ዛሬ ትክክል። ቤተሰቦቻቸው ደግሞ ወንድሜ ከሰውየው ጨምሮ ማየት አለብን። ነገ 20 አመቱ ነው ደላላው 20 አመቱ ነው አሉ ሲደልል በእንደዚህ አይነት ነገር ሙሉ ኢትዮጵያን ህዝብ በባህር ያስፈጀ ልጅ ነው። ይሄው የጅዳው ደላላ ልንገርህ፣ በጉርሻ ሳይቀር ጉርሻ በባለፈው እንደሞተች ለጥፏል። በህይወት አለች ያስወሰዳት ይሄ ነው ብለን እናስለጥፋለን። ራሱ ወስዶ አስደልሎ ጓደኛ ሆኖ ያለምንም መረጃ መርዶ አርድቶ እስቲል እየተደራደሩ አሁንም ሞታለሽ ብሎ ነው የሚለው። መረጃ ያምጣ። ፎቶ ሰያ ጋለ ተቀበዩ። ሳራ የቤተሰቡ ፎቶ አለ። እኔ ለጥፍልሃለሁ። ሰያ አምጣ። እኔ ከነ ጓደኞቼ እለጥፍልሃለሁ። ሳሪ አሁን ያልሽው ነገር ትልቅ ነገር ነው። ለጉርሻ ሚዲያ ለሚባለው ተደራሽ አድርገን ሁለተኛ ተስፋ ያደርገው እኔም ጽፍለታለሁ። ፕሊዝ በቃ ይሄ ሰው መሆን ብቻ ነው። የነ ተክላይም ፎቶ አለ። ወንድማማቾች ሁለት ናቸው። የነኝህኞቹም ባልየው ሚስትየዋ አንድ ላይ ያሉ የጅዳዎቹ አጋቾቹም የተክላይ ሁለት የትግራይ ተወላጆች ትግሬዎቹ ዋናዎቹ የመን ላይ ያሉት የነሱም ፎቶ አለ። ላከላለ ሳራ እንሄዳለን፣ እናስረዳታለን። ሰው ለመርዳት ሰው መሆን ብቻ በቂ ነው። ቴንክ ዩ ሳሪ፣ በጣም ነው የምናመሰግነው። ከጎንሽ ነን። እሺ ለማንኛውም ነገር ከጎንሽ ነን። ህዝብ አለ 19 ህዝብ መፍረድ አለበት፣ ማየት አለበት። እንዲህ አይነት ቆሻሻ ገዳይ ቤተሰብኛ አንፈልግም። ልጆቻቸውን ሀግ ማለት አለባቸው። ስለዚህ እንዲህ አይነት ነገር ከጎናቸው ነን። ሰያ አውጣ ስጠን፣ እንለጥፋለን። ፕሊስ እባካችሁ አግዙን። ሰያው ይኸው 3 ቀን ነው ስራም እየሰራን አይደለንም። 3 ቀን ሆኖታል። እባካችሁ ልክ እንደ ሳራ ተባበሩ። ይሄን ነገር ከቤተሰብ ጀምሮ እስከ አይንማይ ድረስ ልጅቷ አለች፣ እንዳትጠራጠሩ። ያዩዋትም ሰዎች አሉ። ልጅቷ አለች። ለዛ ደግሞ ቤተሰቦቿን በሙሉ ፈርተው ነው እንጂ ያውቃሉ እንዳለች። ይመች የሚባለው ደላላ ስለሚያውቅ በቃ ፌመሶች ያለውን ነገር ተጠቅማችሁ ልጅቷን እንዲለቁ አድርጉ። ልጅቷ በህይወት አለች። 20 አመት ሙሉ በሰበሰበው ብር ሙስና ይሰጣል አሉ እስከ መንግስት ባለስልጣን ድረስ። ኃይለኛ እሳት የላሰ ደላላ ነው ልጁ። ብር አካብቷል እንዴ። ትናንትና ያየነው ቪዲዮ ላይ ትናንት ነው ዛሬ ሰያ ህፃናቶችን ይዘው ስንት ሴቶች አሉ። በጣም ብዙ ሴቶች እኮ ነው ያሉት እዛ ውስጥ ታግተው ዋሻ ውስጥ ዋሻ ውስጥ እና በጣም ያሳዝናል። እና በዚህ ዙሪያ ላይ ካልተረባረብን እና ሁላችን በቻልነው አቅም አንድ ሆነን ሰርተን ይሄን ነገር ካላወጣና የዚችን ልጅ ህይወት ማትረፍ ካልቻል ምኑን ታዲያ ሚዲያ ላይ እንትናልና እስኪ እንድሪስ ማሩ የሚባለውም ዛሬ መረጃ ደርሶኛል እያለ ነው አሉ። እንድሪስ ማሩ የጠፋ ሰው የሚያፈላልገው ሳውዲ ያለው መረጃ አዲስ ደርሶኛል እያለ ነው። ለሀቡ ማስረጃት ሳራ ለሀቢባን ብታስረጃት ደስ ይለናል። ብዙ የማዳም ቪዲዮ አምጥ እያለች ነው የሸዋው መብረቅ። እዛ ማንም ድንበር ላይ ገብቶ ቪዲዮ የሚያነሳላት የለም። እንዲያማ አንተ ሰውዬ ቪዲዮ እንዴት ነው የሚመጣው? ልጅቷን በአይን ማየት አይሰራም። ቪዲዮ ቀርጻችሁ አምጡ እያለች ነው። ማንም ወንድ ጀግና ሆኖ እዛ ሄዶ አይወጣም የታጠቀ ኃይል ካልሆነ። አንተ የሸዋው ማንም ላይ ጣታችሁን አትቀስሩ። ያላችሁ መረጃ እናንተ የሸዋው በተለይ መረጃ ካለ መሬት ስላሉ ስለ ቤተሰቦቹ ምናምን ና በውስጥ እናቀብለን። ኦኬ በውስጥ ፎሎ ጽፌልሃለሁ መልስልኝ። ሌላው ራስ እልክልሻለሁ። እነሱ 3 ቀን ሙሉ እንደዚህ ቁጭ ብለን ጠብቀናል አልመጡም። እነሱም ቤተሰብ አላቸው፣ ልጅቷን ቤተሰብ አላት። አሁንና በውስጥ የጻፍኩልህ መልስ። እሺ እነሱ ስትሞትባቸው ቪዲዮ ያላመጡ እዛ በሽሎ ላይ ገብተው ታጣቂ መካከል ገብተው ማን ነው ቪዲዮ የሚያመጣላት? ለሷ ልጅቷ አለች። በቃ ቤተሰብ የሚያውቃል፣ በአይን የሚያዩ ሰዎች አሉ።
ማሩ መረጃ አለው የምትሉት የት አለ? እንድሪስ አበባ ይስጥ እንድሪስ ማሩ ኑ በሉታ በዝ ቤቱ ከሆነ ኑ በሉት። እንድሪስ ሴት ነው ያለው ስማርቱ ሼር አድርጉለት። ዛሬ ተልኮለታል የሆነ መረጃ እየተባለ ነው። ለእንድሪስ ማሩ ሼር አድርጉለት እና እነ ሙኒትም እነ ሳሪም አባባን እንዲያግዙት ሚኪ ነግሯቸዋል። ተባበሩት። ልጅቷ አለች። በጣም ብዙ ሰው አይቷታል። በጣም ብዙ ሰው ማለት ነው። እንድሪስ ማሩ ሼር አድርጉለት። እስኪ እዚህ መቶ በ16000 መካከል ያሰማን። ቪዲዮን በቤቱ ከመለጠፍ መቶ በዚህ ያሰማን። ቡሽራ እስኪ ለተስፋዬ ሀረርጌው ሸር አድርግለት አንዴ። እሺ ይኸው ሸር አደረኩለት ሚኪ። አሁን ወደ አንድ ውሳኔ ላይ ነው የምንደርሰው። ታውቃላችሁ ስራ ላይ ነን እንግዲህ ዛሬና ትላንትና በዚህ ጉዳይ ነው። ስለዚህ ጠብቀናቸዋል፣ በሚገባ ለመናቸዋል፣ አስተባብለናቸዋል። ያስተባበልናቸውም የለመናቸውም ደግሞ እንደ ሀገር ሰው እንደ ወንድም ነው። እነሱ ምንም አይነት መፍትሄ ሊያመጡ አልቻሉም። እኛ ካሁን በኋላ የሸዋው መብረቅ እነ ማናችሁ ግሩፕ አላችሁ ወይንም ደግሞ ራሳችሁ በግል ተነጋገሩ። እኛ ካሁን በኋላ ምንም አይነት እንትን አንልም። እውነቱን ግን ይሄው ሰያ መጣሁ ወይ ስትወጣ መልስልኝ ዋትስአፕ ላይ ያልኩህን ነገር። ኦኬ እሺ ችግር ኦኬ ሰያው እሺ አመሰግናለሁ እኔም